በወር ሚኒመም $100 አንስቶ እንደ ልፋታችሁ $3000 $4000 ከዛም በላይ ልትሰሩበት የምትችሉትን ምርጥ የሆነ ፉል ኮርስ በዚህ ቪዲዮ ይዤላችሁ መጥቻለሁ። በዛሬው ቪዲዮአችን ስለ ቲክቶክ አውቶሜሽን ፉል ኮርስ የምንመለከት ይሆናል። በእርግጠኝነት በአንድም በሌላም ቲክቶክ አውቶሜሽን ሲባል ሰምታችሁ ታውቃላችሁ። ባትሰሙም ኢትስ ኦኬ። በዛሬ ቪዲዮአችን ኢቨን ቲክቶክ ራሱ ምን ማለት እንደሆነ የማያውቅ ሰው፣ ስለ ቲክቶክ ራሱ ምንም ክሉ የሌለው ሰው ካለ ስቴፕ ባይ ስቴፕ ፍትፍት አድርጌ ቲክቶክ አውቶሜሽን እንዴት እንደምትሰሩ፣ ቲክቶክ አውቶሜሽን ላይ ደግሞ ሰርታችሁ እንዴት ተከፋዮች እንደምትሆኑ፣ እንዴት ገንዘቦችን እንደምታገኙ ከሀ እስከ ፐ ዝርዝር አድርጌ የምነግራችሁ ይሆናል። ዛሬ የምነግራችሁን ኢንፎርሜሽን ሌላ ቦታ ሄጄ ልማረውና ልወቀው ብትሉ ከ5000 ብር ጀምሮ እስከ 10000 12000 ብር የምትከፍሉበት ሁኔታ አለ። ዛሬ ይህን ቪዲዮ ለእናንተ በነፃ ሳቀርብላችሁ ቫሊዩለስ አድርጋችሁ እንዳታስቡት፣ ብዙሃኑ ተመልክቶ እንዲጠቀም ካለኝ ፍላጎት የተነሳ ነው። ለዚህም ነው ይህንን የቲክቶክ አውቶሜሽን ፉል ኮርስ በነፃ ለእናንተ ከሀ እስከ ፐ ድረስ ያለውን ያቀረብኩላችሁ። ይሄ ቪዲዮ በዋናነት 5 ክፍሎች ይኖሩታል። የመጀመሪያው ቲክቶክ አውቶሜሽን ምን ማለት ነው፣ ዴፊኒሽኑን እናነሳለን። ቲክቶክ አውቶሜሽን ምንነቱን በዝርዝር እንነጋገራለን። በመቀጠል ደግሞ እንዴት ነው ለቲክቶክ አውቶሜሽን የሚሆን አካውንት የምንከፍተው፣ ያ ማለት ኢንተርናሽናል አካውንት ስለሆነ ካም በኋላ የምንሰራው ለዛ ለኢንተርናሽናል አካውንት የሚሆን እንዴት ነው የቲክቶክ ፔጅ መክፈት የምንችለው የሚለውን እንመለከታለን። በክፍል 3 ላይ ደግሞ ስለ ኮንተንቱ ኦር እንዴት ነው ገንዘብ ልናገኝ የምንችለው፣ ቲክቶክ አውቶሜሽን ላይ እንዴት ነው ገንዘብ ሊገኝ የሚችለው የሚለውን ከኮንተንት ጋር ተያይዞ ያለውን፣ በዛውም ደግሞ ስለ ኤዲቲንጉም እናነሳለን። እንዴት ነው ኤዲት ማድረግ ያለብን፣ ምን ምን ሶፍትዌሮችን መጠቀም አሉብን የሚለውትን እያንዳንዱን ነገር በክፍል 3 ላይ የምናገኘው ይሆናል። በአራተኛው ፓርት ላይ ደግሞ የምንመለከተው ኢንተርናሽናል ቪዎችን ለማግኘት ምን አይነት ነገሮችን መጠቀም አለብን ወይም ምን አይነት ቲፖች ይኖሩናል ላይክ ኢንተርናሽናል ቪው ለማግኘት። ብዙዎች እንግዲህ አካውንት መክፈት ላይ ኦር ቲክቶክ አውቶሜሽን ሲባል እንሰማለን እንጂ ልክ ኮንተንቶችን ስንለቅ ኢንተርናሽናል ቪዎችን አናገኝም። ሶ በክፍል 4 ላይ የምንመለከተው ኢንተርናሽናል ቪዎችን እንዴት ነው ልናገኝ የምንችለው የሚሉትን ዲቴይል ነገር እንመለከታለን። ያው ፋይናሊ ደግሞ የሚሆነው እንዴት ነው ሞኔታይዝ የምንሆነው፣ ላይክ ሞኔታይዝ ከሆንም በኋላ ገንዘቡ እንዴት ነው የምናወጣው የሚለውን ነገር የምነግራችሁ ይሆናል ማለት ነው። ማሳሰቢያ፣ በቪዲዮ መካከል የምትመለከቷቸውን የትኞቹም ቴክኒካል ነገሮችን ቪዲዮን እስከ መጨረሻው ሳታዩ እንዳትሞክሯቸው። ቪዲዮን እስከ መጨረሻው ሳታዩ ለምትሞክሯቸው ነገሮች እና ቪዲዮ ላይ ሜንሽን የተደረጉ ነገሮችን ኮመንት ላይ መታችሁ ብትጠይቁኝ ምን ላይ ስለማልሰጣችሁ ቪዲዮን በትኩረት እስከ መጨረሻው ተመልከቱት። ከቻላችሁ ሁለቴም ሶስቴም ደጋግማችሁ ስቴፕ ባይ ስቴፕ እየተከታተላችሁ መመልከት ትችላላችሁ። ወደ ዝርዝር ኢንፎርሜሽኑ ከማለፋችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይሄ ቪዲዮ በጣም ለብዙ ሰዎች መድረስ ስላለበት፣ ሰዎች ብራቸውን ከፍሎ የሚያገኙትን በነፃ ስለሆነ እየሰጠኋቸው ያሉት ሌላ ሰዎች ጋር እንዲደርስ፣ ሌላ ሰዎች እንዲያውቁትና በዚህ ገንዘብ መስራት እንዲጀምሩ ለምታውቋቸው ጓደኞቻችሁ በሙሉ በመላክ ይህ ቪዲዮ ደግሞ ዩቲዩብ ራሱ ፑሽ እንዲያደርገው ላይክ፣ ኮመንት እንድታደርጉ ጠይቃችኋለሁ። አዲስ ከሆናችሁ ግን ሌላው ቢቀር ሰብስክራይብ ማድረግ ግዴታችሁ ነው። ወደ መጀመሪያው ክፍል እንለፍ። የመጀመሪያው ፓርት ስለ ቲክቶክ አውቶሜሽን ነው። እንግዲህ ቲክቶክ አውቶሜሽንን ከማንሳታችን በፊት ቲክቶክ የሚባል ነገር የማያውቅ ሰው ሊኖር ስለሚችል ቲክቶክ ራሱ ምንድን ነው ዲፋይን መደረግ አለበት። የቃሉን ትርጉም ሳይሆን ቲክቶክ እንደምታውቁት አንድ ፕላትፎርም ነው። ሰዎች ከተለያየ ዓለም ላይ ሆነው የተለያየ ኮንተንቶችን ክሬት በማድረግ የቪዲዮ አሁን ደግሞ የጽሁፍም እየጀመሩ ነው፣ የፎቶ አለ። እነዛን ነገሮችን ቲክቶካቸው ላይ የቲክቶክ የራሳቸው አካውንት ላይ ፖስት በማድረግ ራሳቸውን፣ ቢዝነሳቸውን እንደዚሁም ደግሞ የሚወዱትን ነገር ፕሮሞት የሚያደርጉበት አንድ ፕላትፎርም ነው። እንግዲህ በእርግጠኝነት 99 በመቶ ይህን ቪዲዮ የምትመለከቱ ሰዎች ከዚህ በፊት ቲክቶክ ተጠቅማችሁ ታውቃላችሁ ወይም ደግሞ ስለ ቲክቶክ ሰምታችሁ ታውቃላችሁ። አልፎም ደግሞ ቲክቶክ ላይ ኮንተንቶችን ክሬት የምታደርጉ ሰዎች እንደምትኖሩ እርግጠኛ ነኝ። ብዙ ዲፕ አልገባበትም። ቲክቶክ እንደምታውቁት ወንድም ሆናችሁ ሴት፣ ትልቅ ሆናችሁ ትንሽ፣ የተማረ ሆነ ያልተማረ፣ የእጅ ስልክ ያለው ያ ማለት ስማርትፎን ያለው እና የኢንተርኔት ኮኔክሽን ያለው ሰው በሙሉ ካሜራውን በመክፈት ያ የቀረጸውን ነገር ቲክቶክ ፔጁ ላይ ማሰራጨት ይችላል ማለት ነው። ዚስ ማች ቀላለው። ወደ ዋናው ፖይንት ግን ስናልፍ ቲክቶክ አውቶሜሽን ምን ማለት ነው? ቲክቶክ አውቶሜሽን ማለት አሁን ስለ ቲክቶክ እንደነገርኳችሁ የተለያየ ዓለም ላይ የሚኖሩ ሰዎች የራሳቸውን ኮንተንት ወይም ደግሞ ራሳቸውን በመቅረጽ የሚወዱትን ነገር በመቅረጽ ቲክቶካቸው ላይ ፖስት ያደርጋሉ እንዳልነው። ቲክቶክ አውቶሜሽን ማለት ቲክቶክ ላይ የምንሰራቸው ኮንተንቶችን ዓለም ላይ ያሉ ሰዎች በሙሉ እንዲረዱት አድርጎ መስራት ምን ማለት እንደሆነ በደንብ አስረዳችኋለሁ። ቲክቶክ አውቶሜሽን ዓለም ላይ ያሉ ሰዎች በሙሉ
እንዲረዱት አድርጎ ቪዲዮችንን ማዘጋጀት ማለት ነው። በተለይ ደግሞ ከኢትዮጵያ ውጭ ላሉ ሰዎች ለምን ይህን እንዳልኩ ቪዲዮን እስከምቸው ስትመለከቱ ትረዱኛላችሁ። ቅድም እንደነገርኳችሁ ቲክቶክ ላይ ሰዎች ከተለያየ ዓለም ሆነው ቪዲዮ እየቀረጹ የተለያየ ፎቶዎችን የተለያየ ጽሁፎችን እንደ ቪዲዮ መልክ በማስገባት ኮንተንት የሚለቁበት ፕላትፎርም ነው ብለናል። ስለዚህ አሁን ቲክቶክ አውቶሜሽን ማለት እኛ ኢትዮጵያ ውስጥ ሆነን ግን የሆነ ካንትሪ ላይ ወይም የሆነ ሲቲ ላይ ያሉ ሰዎችን ታርጌት ያደረገ ቪዲዮ መስራት ነው። ለምሳሌ አሁን ኢትዮጵያዊ ነኝ፣ ይህን ቪዲዮ የምትመለከቱት በአማርኛ ነው። ይሄ ቪዲዮ ሊደርሰው የሚችለው ኢትዮጵያዊ ለሆነና ወይም ደግሞ አማርኛ ተናጋሪ የሆነ ሰው ነው። ስፔሻሊ ደግሞ አዲስ አበባ ውስጥ ላለ ወይም ደግሞ ሌላም ክልል ላይ ሌላም ሀገር ላይ ሆኖ አማርኛ ተናጋሪ ከሆነ ብቻ ነው ሊደርሰው የሚችለው። ይሄ ቪዲዮ በምንም ተአምር አንድ ቻይና ተናጋሪ ጋር ወይም ደግሞ የራሻዎች ጋር ሊደርስ አይችልም። በጣም ሊደርስ አይችልም። ቢደርሳቸውም ደግሞ ገብተው ሊያዩትና ቪዲዮን ቁጭ ብለው እንደናንተ ሊከታተሉት አይችሉም። ምክንያቱም የምናገረው ነገር ስለማይረዱት አማርኛ ስለማይችሉ ማለት ነው። ቲክቶክ አውቶሜሽን ማለት የምንሰራቸው ኮንተንቶች፣ ቲክቶክ ላይ የምንለቃቸው ኮንተንቶች ሁሉም ሀገር ላይ ያሉ ሰዎች ሊገባቸው የሚችል አይነት ኮንተንቶችን መስራት። በኋላ በምሳሌ ስለማስረዳችሁ አትጨናነቁ። ኢትዮጵያ ውስጥ ሆነ ሌላ ኢንተርናሽናሊ የትም ሀገር ያለ ሰው የሚያው ኮንተንት መስራት ነው ካለ ታዲያ ምን ማድረግ አለብን የሚለው ጥያቄ ነው የሚሆነው በቀጣይ ክፍሎች ላይ የምንመለከተው። ከዛ በፊት ግን የምናነሳው ሁለተኛው ቲክቶክ አውቶሜሽን ማለት ወይም ደግሞ አንድ ሰው ኑ ቲክቶክ አውቶሜሽን ላስተምራችሁ፣ በቲክቶክ አውቶሜሽን ገንዘብ ስሩ፣ ቲክቶክ አውቶሜሽን ኮንተንት ክሬት አድርጉ ምናምን እያለ ሲያወራችሁ ሁለተኛው ሚኒንጉ ቲክቶክ አውቶሜሽን ማለት የአንድ ሀገር ሰዎችን ወይም ደግሞ የአንድ ቋንቋ ተናጋሪ ሰዎችን ታርጌትድ ያደረገ ቪዲዮ መስራት ነው። ለምሳሌ ቅድም እንዳልኳችሁ ኢትዮጵያ ውስጥ ራሱ በጣም ብዙ ብሔር ብሔረሰቦች አሉ፣ በጣም ብዙ ቋንቋዎች አሉ። ይህን ቪዲዮ የሚያዩት ግን አማርኛ የሚችሉ ሰዎች ብቻ ናቸው። አሁን ይህን ቪዲዮ በኦሮምኛ ብሰራው ኖሮ ወይም ደግሞ በትግረኛ ወይም በጉራገኛ በሆነ ቋንቋ ብሰራው ይህን ቪዲዮ ሊያዩ የሚችሉት እነዚህ የዛ ሀገር ሰዎች ናቸው። ምክንያቱም ሌሎቻችን የማናቅ ከሆነ ስለማይገባን ማለት ነው። ስለዚህ አሁን ግን ታርጌትድ ኦዲየንሴ የኔ ኦሮሚያ ክልል ያሉ ሰዎች ቢሆን ወይም ደግሞ ኦሮምኛ ተናጋሪ ቢሆን ይህን ቪዲዮ በኦሮምኛ መስራት ማለት ነው። አሁን በሀገር ውስጥ ያስረዳኋችሁን ወደ ኢንተርናሽናል ገልብጡት። ለምሳሌ የኔ ታርጌትድ ኦዲየንስ ቻይና ሀገር ያሉ ሰዎች ከሆነ እኔ የምሰራቸው ቪዲዮዎች ሰብታይትላቸው ሊሆን ይችላል፣ ቪዲዮ ላይ የምጠቀማቸው ቋንቋዎች፣ ቪዲዮ ላይ የምጠቀማቸው ሙዚቃዎች፣ ዋቴቨር ቪዲዮ ላይ የምጠቀማቸው የትኛውም ነገሮች የቻይንኛ መሆን አለበት ማለት ነው። ግን ዝም ብለን አሁን እኔ የአንድ የቻይና ቪዲዮ አምጥቼ አሁን የምጠቀመው ቲክቶክ ፔጅ ላይ እዚህ ጋር ከስር የምትመለከቱት ላይ ዝም ብዬ ፖስት ባደርገው ቻይና ጋር ይደርሳል ማለት አይደለም። ለምን ማድረግ እንዳለብን በኋላ ስለምነግራችሁ ነው። ዴፊኔሽኑን ስንመለከት ሁለት ነገሮችን አንስተናል። ቲክቶክ አውቶሜሽን የመጀመሪያው ዓለም ላይ ያሉ ሰዎች በሙሉ ሊገባቸውና ሊረዱት የሚችሉ ኮንተንቶችን ማዘጋጀት። ያ ማለት ኢትዮጵያ ውስጥ ያለውም ሰው፣ ገጠር ላይ ያለው ሰው፣ ውጭ ሀገር ያለው ሰው፣ በጣም የተማረው ሰው፣ ያልተማረው ሰው ሁሉም ሊገባው የሚችል አይነት ኮንተንቶችን ማዘጋጀት። ሁለተኛው ደግሞ የሆነ ሀገር ላይ ያሉ ሰዎችን ታርጌትድ ያደረገ ቪዲዮ መስራት። ለምሳሌ ብዙ ጊዜ ቲክቶክ አውቶሜሽን ሲባል ሰዎች ቶሎ የሚያስቡት የሆነ አሜሪካን ታርጌት ያደረገ ወይ እንግሊዝኛ ተናጋሪዎችን ታርጌት ያደረገ ምናምን ነው። ግን እስቲ ቀየር አድርጋችሁ ሞክሩት። ለምሳሌ አረብኛ ተናጋሪዎችን ታርጌት ያደረገ ቪዲዮ ብንሰራ ወይም ደግሞ ኮሪያ ውስጥ የሚኖሩ ሰዎችን፣ ራሻ ውስጥ የሚኖሩ ሰዎችን፣ ፈረንሳይ ውስጥ፣ ጀርመን ውስጥ የሚኖሩ ሰዎችን እነሱን ታርጌት ያደረገ ቪዲዮችንን በፈረንሳይኛ በጀርመንኛ እያደረግን ብንሰራ ቀጥታ እነዛ ኦዲየንሶች ጋር መድረስ እንችላለን ማለት ነው። እስቲ ምሳሌ ላሳያችሁ፣ ለሁለቱም የሚሆን ከዩቲዩብ ላይም ከቲክቶክ ላይም የተወሰኑ ምሳሌዎችን ላሳያችሁና ወደ ቀጣዩ ክፍል ደግሞ እናልፋለን። ከቲክቶክም ከዩቲዩብም አንዳንድ ቪዲዮዎችን እያየን እዛ ላይ እንደ ምሳሌነት እንወስዳቸዋለን ማለት ነው። ከቲዎሪ ፓርቱ ይልቅ እነዚህ ቻናሎች እንደዚህ ይሰራሉ ብለን ስንነጋገር የተሻለ ኖሌጅ ሊኖረን ስለሚችል ሶስት አምጥቼላችኋለሁ ከቲክቶክም ከዩቲዩብም ማለት ነው። አሁን የመጀመሪያው የምንመለከተው ከቲክቶክ ነው። ቻናሉን ላሳያችሁ። እዚህ ጋር እንደምትመለከቱት ይሄ ቻናል አለ አይደል? ፕሮፋይል ውስጥ ገብተን እንመልከተው። በጣም ብዙ ፎሎወር ነው ያላቸው፣ ከዛ በጣም ብዙ ቪው ነው ያላቸው። የሚለቁት ነገር ግን ቢያንስ ሁላችን ማይተነው የምናውቀው ነገር ነው። ሌላ አዲስ ነገር አይደለም የሚለቁት እና ለብደት ድመት ላይ ብቻ ነው የሚሰሩት። ሙሉ ቪዲዮ እንዲህ ስንመለከት ድመት ላይ ብቻ ነው የሚሰሩት እና ፕሮፋይላቸውም በኤአይ የተሰራች ድመት ነች። ከዛ ስም አሰጣጣቸው ፈኒካት ዶት 520 ዩዘር ኔሙ ስለተያዘባችሁ ነው እንግዲህ እዚህ ድረስ የመጡት እና አሁን እያንዳንዱ ቪዲዮ ውስጥ ገብተን ሁሉንም አናይም፣ ግን አንድ ሁለት ቪዲዮ ልክፈትላችሁና ሰው እንዴት ቪዲዮ እየሰራና አሁን ይሄኛው ቻናል እንዴት ገንዘብ ሜክ እያደረገ እንዳለ ላሳያችሁ። አሁን ይሄኛው ቪዲዮ አሁን ያየነው ከ20 ሰዓት በፊት ነው የተለቀቀው። እንደምትመለከቱት 20 ሃውርስ ኤጎ ይላል እና 18,000 ቪው አለው፣ 1,000 ምናምን ላይክ አለው።
እነዚህ ቪዲዮዎች በአንድም በሌላ እኛ ከዚህ በፊት አይተናቸው እናውቃለን። የዚህ ቻናል ባለቤት ራሱ ኮንተንቱን ቀርጾ ወይም ደግሞ ድመቶችን ቀርጾ ኮሌክት አድርጎ ምናምን አይደለም። ኢንስታግራም ላይ ይገባል ወይም ሌላ ፕላትፎርሞች ላይ ይገባል። ከዛ ኮሌክት አድርጎ ኤዲት አድርጎ ነው የሚያቀርበው። በኋላ ላይ ይመጣላችኋለሁ እንዴት ኮንተንቶችን ስናዘጋጅ ምን ማድረግ እንዳለብን እንዴት ኤዲት እንደምናደርግ ላይክ ሁሉንም ነገር ነው የማስገባላችሁ። እና አሁን ይህን ቻናል እንደተመለከታችሁት ነው ካት ስኮር ብሎ ሁሉንም ቪዲዮ ስትመለከቱ ማለት ነው። አያችሁት? ሁሉንም ቪዲዮ ስትመለከቱ ከዚህ በፊት አሁን እኔ እዚህ ጋር ያሉትን ቪዲዮዎች እንዳለ ኢንስታግራም ላይ ከዚህ በፊት ተመልክቻቸዋለሁ። ግን አሁንም ቢሆን ሰው ቁጭ ብሎ ያያል፣ ኮመንት ያደርጋል ምናምን። እና ዋናው ፖይንት ደግሞ ምንድን ነው? አሁን እዚህ ጋር ያሉትን ቪዲዮዎች ማን ነው ሊያያቸው የሚችለው? ማለት ማን ነው አይቶ ሊረዳ የሚችለው የሚለውን ጥያቄ ነው መመለስ ያለብን። አሁን እዚህ ቻናል ላይ ያሉትን ቪዲዮዎች እንዳለ አዋቂም ሊሆን ይችላል፣ ህፃን ልጅም ሊሆን ይችላል፣ የትም ሀገር ያለ ክፍለ ሀገር ወይም ከተማ ላይክ አሁን ሀገር ውስጥ እንደኛ ኢትዮጵያ ወይም ደግሞ ከኢትዮጵያ ውጭ ያሉ የትም ዓለማት ላይ ያሉ ሰዎች ቢያዩ ይገባቸዋል። ማለት ቀላል ነው ለመረዳት ማለት ነው። ሶ ቲክቶክ አውቶሜሽን ላይክ ኢንተርናሽናል ቲክቶክ አካውንት እንስራ ሲባል እንደዚህ ኮንተንቶችን ነው እንስራ እየተባለ ያለው። ይሄ ብቻ አይደለም፣ በጣም ብዙ በኋላ ላይ ምናነሳቸው ነገሮች ይኖራሉ። አሁን ይሄ እንደ አንድ ምሳሌ እያነሳ ነው። ሌላም ቻናል ልጠቁማችሁ። ኦኬ ይሄን አይተን ጨርሰናል። አሁን ይሄን ቻናል እዚህ ቪዲዮ ላይ እነዚህን ቪዲዮዎች ከዚህ በፊት ያየ ሰው የለም ብዬ አላስብም። በጣም ቫይራል የሆኑ ኮንተንቶች ናቸው። ኢንፋክት እንደዚህ አይነት ቪዲዮዎችን ለመስራት ትንሽ ላይክ ጊዜያቶችን ይወስዳሉ። ዝም ብለን ተነስተን በ5 ደቂቃ በ10 ደቂቃ የምንሰራቸው ነገሮች አይደሉም። ጊዜያቶች ይወስዳሉ። ይህን ለመስራት የምንጠቀምበትን ማቴሪያል ደግሞ ፔድ ነው። ሶ አሁን ላይ ላይክ ከመሬት ከዜሮ ለሚነሳ ሰው የሚሆኑ አይደሉም። ግን እንደዚህ አይነት እንትኖችንም መስራት ትችላላችሁ። አሁን ዋና ላሳያችሁ የፈለግኩት ነገር እንዲህ ለኦዲየንሱ ማን ነው የሚለውን ነው። ታርጌት ኦዲየንሱ ማን ነው? ላይክ ለምን ሀገር ዜጋ ነው እየተሰራ ያለው ወይም ደግሞ ለምን ቋንቋ ተናጋሪ ነው እየተሰራ ያለው የሚለው ነው። አሁን እነዚህን ቪዲዮዎች ብትመለከቱ አንድ ሰው ከየትም ሀገር ሆኖ ቢያየው ላይክ ሊረዳቸው የሚችላቸው ነገሮች ናቸው። ምክንያቱም ቋንቋ የላቸውም። ደን ደግሞ በክላሲካል ብቻ ነው ቪዲዮቹ እየተሰሩ የሚለቀቁት። እስኪ የተወሰኑትን እንመልከት። የቪዲዮ ርዝመት እንደምትመለከቱት 7 ሰከንድ ነው። ይሄኛው የመጀመሪያው 7 ሰከንድ ነው። ቪውን ግን እያያችሁት ነው። ከሁለት ቀን በፊት የተለቀቀው 300 ምናምን ሺህ ቪው ያለው 27 ሺህ ላይክ ያለው ሰው በጣም ኢንጌጅ ያደረገ ነው። ላይክ ይሄ በጣም ቫይራል ወጥቷል ባንልም ግን ኢንጌጅ ያደረገ ጥሩ እየታየ ያለ ነው። እንደምትመለከቱት ነው። ላይክ በጣም ፈኒ ናቸው። በዛ ላይ ደግሞ ብዙ ሰው ሊረዳው የሚችለው ነው እና ኢንተርናሽናል ሊታይ የሚችል ቪዲዮ ነው። የሆነ ሀገር ላይ ለሆነ ሀገር ብቻ የሚሆን አይደለም። እስኪ ሌላም እንመልከት። አሁን እዚህ ጋር ያለውን ደግሞ እንመልከት። አሁን ይሄ ቻናል እንደምትመለከቱት ምናልባት ትንሽ ፎሎወር ያለው ሊመስላችሁ ይችላል። ግን የሆነ ጥሩ የሆነ ቪዲዮ እይታ አለው። ላይክ ሊያድግ የሚችል በጣም በቃ የሚታይ አሪፍ የሆነ ቪው ያለው ቻናል ነው እና እንደምታዩት እዚህ ጋር 4 ነጥብ ምናምን ሚሊዮን ታይቶለታል። ሌሎቹ ደግሞ እዚህ ጋር 5.8 ሚሊዮን 10 ሺህ 13 11 በቃ ኮመን የሆኑ እንትናቸው ራሱ ከ10 ሺህ በላይ ነው የሚታየው እና ግን ቪዲዮዎቹን ስትመለከቱ አብዛኛው ወይ በኤአይ ነው የሚሰራው ወይም ደግሞ ከቅድም እንዳሳየኋችሁ መጀመሪያ ላይ ከኢንስታግራም ከምናምን እየተለቃቀመ ወይ ኤዲት ተደርጎበት ወይ የሆነ ጽሁፍ ተጨምሮበት ነው የሚለቀቀው። እና ለምሳሌ ይህን እንመልከት። አሁን ይሄ ቪዲዮ ላይክ ሪል የሆነ ቪዲዮ አይደለም ማለት ሙሉ ኮመንቱን ገብታችሁ ትመለከቱት እንዳለ ኤአይ ነው የሚሉት እና እንደዚህ አይነት ቪዲዮዎች በኤአይ ጀነሬት ማድረግ ይቻላል። በጣም ሲምፕል ነው። አሁን ላይ ኤአይ በጣም ስለተራቀቀ ማለት ነው። ላይክ ኤአይ ጀነሬት የሆነ እንደሆነ የሆነ የሚመስል ነገር አለ እና እንደዚህ አይነት ቪዲዮዎችን በኤአይ ጀነሬት ማድረግ ትችላላችሁ። በጣም ቀላል ነው። ከዛ ላይኩን እያያችሁት ነው፣ ኮመንት ምናምን። እስኪ ከዩቲዩብ ደግሞ አንዳንዶቹን እንመልከት። ከዩቲዩብ 3 አዘጋጅቻለሁ፣ 3ቱን እንመልከት። ሚው ሞሽን የሚል አለ። ላይክ ከድመት ጋር የተያያዘ ነው። ፎሎወሩ እንደምታዩት ነው 2.68 ሚሊዮን ፎሎወር ነው ያለው። አሁን ቪዲዮዎችን ገብተን እንመልከት። በብዛት ሾርት ነው የሚለቀቀው እና የሚለቀቀውን ኮንተንት ኤአይ ጀነሬትድ የሆነ ነው። ግን ኤአይ ቪዲዮዎች አይደሉም፣ ፎቶዎች ናቸው። ላይክ ድምፁን ጨምሬ ላሰማችሁ። እንደምትመለከቱት ነው። አይታችሁታላ። ላይክ ሙሉ ለሙሉ ቪዲዮ አይደለም፣ ፎቶ ነው። ላይክ በኤአይ ጀነሬትድ የሆነ ፎቶ ነው። ግን
አስቀድሞ ስክሪፕት የሚባል ነገር አለው። ላይክ የሆነ ታሪክን ነው እየተናገሩ ያሉት እና የሆነ ታሪክ አለ። ከዛ ደግሞ በፎቶ እና በክላሲካል ነው የገለጡ ያሉት። አሁን የትም ሀገር ሆናችሁ ይህን ቪዲዮ መመልከት ትችላላችሁ፣ ይገባችኋል ልክ ስትመለከቱ። አንደኛዋ ድመት አንደኛዋ ላይ ተንኮል ስትሰራ ምናምና በጣም በቃ ይሄ ደስ ብሏችሁ ልታዩት የምትችሉት ነው። እንደዚህ አይነት ኮንተንቶችም መስራት ይቻላል ማለት ነው። ሌላ ላሳያችሁ። በጣም አሁን እነዚህን ሳሳያችሁ፣ እነዚህ ደግሞ በጣም ቀላል የሆኑ ስራዎች ናቸው እና ይሄ ምን ያህል ላይክ ሌዚ ዌይ ተጠቅማችሁ መኒ ሜክ እንደምታደርጉ ነው። አሁን ይህን ቻናል ተመልከቱት። ቻናሉ ስሙን እየወሰዳችሁ በራሳችሁ ሙሉ መመልከትና ቼክ ማድረግ ትችላላችሁ። ድምፁ ልጨምርላችሁና አሁን ከላይ ያለው ቪዲዮ ነው የሌላ ሰው ቪዲዮ። ከዛ እዚህ ሰውዬ የጨመረበት ነገር እችኛዋን ድመት ነው። እዩት። እሺ ምንድን ያደረገው ላይክ የድመቷን እንትን ቀየረው ማለት ነው። እንደዚህ ለምን እንደሚገባ ምናምን በኋላ ላይ በደንብ አስረዳችኋለሁ። ሙሉ ቪዲዮ ስትመለከቱት በቃ እንደዚህ ነው። ላይኩ ምናልባት ብዙም ምናምን ላይሆን ይችላል፣ ግን ዋናው ላይኩ ምናምን አይደለም ማተር የሚያደርገው ቪው ነው ማተር የሚያደርገው። እና ፎሎሩን ያዩት 132,000 ባይዘዊ ፎሎወር ራሱ አሳድጋችሁ መሸጥ ስለምችሉ ፎሎወሩ ካደገላችሁ ላይክ እንደምታስቡት ጥሩ ገንዘብ ራሱ እያመጣላችሁ ካልሆነ መሸጥ ትችላላችሁ። ቲክቶክም ቢሆን ዋቴቨር ሶሻል ሚዲያ ላይ ማለት ነው። እና ጥሩ ጥሩ ደግሞ እይታ ይታይለታል ላይክ በሚሊዮኖች ባይሆንም ማለት ነው። እንደዚህ ኮንተንትን መስራት ይቻላል። በእርግጠኝነት ምሳሌውን ከተመለከታችሁ በኋላ ታዲያ አሁን የቲክቶክ አውቶሜሽን ላለመስራት የሚያግረኝ ነገር ምንድን ነው የሚል ጥያቄ ውስጣችሁ ሊፈጠር ይችላል። ወይም ይሄ የቲክቶክ አውቶሜሽን ለመስራት ምንድን ነው የሚያስፈልገኝ የሚሉት ነገሮች ውስጣችሁ ሊፈጠር ይችላል። አንድ ሰው ቲክቶክ አውቶሜሽን ለመስራት ምንድን ነው የሚያስፈልገው? 4 ነገሮች ብቻ ናቸው የሚያስፈልጉት። አራቱም ግዴታ ነው። ከአራቱ አንዱ ከጎደለ መስራት አንችልም። የመጀመሪያው ፍላጎት አላችሁ። ምንም አይነት ነገር የምትጀምሩ ከሆነ ምንም አይነት ነገር ልትሰሩ ካሰባችሁ መጀመሪያ ፍላጎት ይቀድማል። ኢቨን በጣም የምትወዱት ምግብ በጣም ጣፋጭ የሆነ ማር ራሱ ፊት ለፊታችሁ ቢቀርብ ፍላጎት ከሌላችሁ ያ የሚጣፍጠውን ማር ላይክ መብላትና ሊጣፍጣችሁ አይችልም። ስጋ የምትወዱም ከሆነ በጣም የምትወዱትን ነገር ፊት ለፊታችሁ ቀርቦ የምትወዱት ስጋ ፊት ለፊታችሁ ቀርቦ ውስጣችሁ በሆነ ምክንያት ልክ ካልሆነና ፍላጎት ከሌላችሁ የምግቡ የመብላት ፍላጎት ከሌላችሁ ምንም ብትወዱት እያያችሁት ነው ቁጭ የምትሉት። ፍላጎት ያስፈልጋል። ላይክ አሁን እኔ ይህንን ቪዲዮ እያያችሁ ቲክቶክ አውቶሜሽን ስል ሌላም ኮንተንት ክሬተሮች መጥተው ስለ ቲክቶክ አውቶሜሽን ሲያስተምሯችሁ ዘላችሁ የምትገቡበት ነገር ሳይሆን ፍላጎት አላችሁ ወይ፣ አላማ አላችሁ ወይ፣ ከፍላጎቱ ጋር አላማ አላችሁ ወይ፣ ለምን ጉዳይ እንደፈለጋችሁት ማለት ነው። ይህንን ጥርት አድርጋችሁ ማስቀመጥ ይኖርባችኋል። ወይ አንድ ቀን ሰርታችሁ አንድ ቀን የምትዘሉ ከሆነ ላይክ ስትራግሉን ማትፈልጉት ከሆነ እንቅልፍ ማጣቱን፣ ቁጭ ብሎ ቪዲዮ ኤዲት ማድረጉን፣ ሀሳብ መፈለጉን ማትፈልጉት ከሆነ እንግዲህ ላይክ ቅድም እንዳልኳችሁ የምንወደው ስጋ ፊት ለፊታችን ቁጭ ብሎ ውስጣችን ግን አፕታይታችን ዜሮ ስለሆነ የምንወደውን ስጋ እያየን ሳንበላ ቁጭ እንደማለት ነው። ቅድም የጠራሁላችሁን ያያችሁትንም ብር እያያችሁት ግን የራሳችሁ ሳታደርጉት ቁጭ ማለት ነው። የመጀመሪያው ነገር ፍላጎት ነው። ሁለተኛው ስማርትፎን አላችሁ ወይ? በእርግጠኝነት ይህን ቪዲዮ ስትመለከቱ ወይ በስልክ ነው እየተመለከታችሁ ያላችሁት ወይም በታብሌት ወይም በፒሲ ካልሆነም ደግሞ በቲቪ ነው። ከአራት በአንዱ ነው እየተመለከታችሁ ያላችሁት። ግን ከነዚህ ሁሉ ሳይሆን አንድ ስማርትፎን አላችሁ ወይ? ምንም አይነት ስልክ ሊሆን ይችላል፣ ብራንዱ ምንም ሊሆን ይችላል። ግዴታ ሌክዠሪ ኦር በጣም በቃ ይሄ ታዋቂ ብራንድ ምናምን መሆን የለበትም። አይፎን 50 ላይክ 60 70 ምናምን መሆን የለበትም። እጃችሁ ላይ ያለ የትኛውም ስማርትፎን ኢንተርኔት ሊያስጠቅማችሁ የሚችል ካፕከት እና ቲክቶክ ልትጠቀሙበት የምትችሉ አንድ ስልክ አላችሁ ወይ? ካፕከትንም እንደ ምሳሌ ያነሳሁላችሁ። ካፕከት ብቻ አይደለም ቪኤን የሚባል ቪዲዮ ኤዲተር አለ። ከሁለቱ አንዱ ሊያስጠቅማችሁ የሚችል ከሆነ ይሆናል ማለት ነው። ሶስተኛው ግዴታ የሚያስፈልጋችሁ ነገር ቢኖር የኢንተርኔት ኮኔክሽን ነው። ምክንያቱም የምንሰራቸውን ኮንተንቶች የምናመጣቸውን ሀሳቦች ፖስት የምናደርገው በኤኒ ኢንተርኔት ስለሆነ ዳታም ሊሆን ይችላል፣ ዋይፋይም ሊሆን ይችላል፣ ወይም ዳታ የምንሞላበት ብርም ሊሆን ይችላል። ኢንተርኔት ግዴታ ያስፈልጋል። አራተኛውና ዋነኛው ቲክቶክ አውቶሜሽንን አሁን ከምነግራችሁ ውጪ ማሰብ አትችሉም። ጭራሽ መስራት አትችሉም። ቪፒኤን አላችሁ ወይ? አሁን እንግዲህ ቪፒኤን ጋር ስንመጣ ሁለት ሀሳቦች አሉ። ፍሪ የሆነ ቪፒኤን ነው ወይስ ደግሞ ፔድ የሆነ ቪፒኤን ነው? ይህንን ክፍል 4 ላይ ኦብቪየስሊ እንመለከተዋለን። የሚያስፈልገን ነገር ላይ ኢንተርናሽናል ቪው ለማግኘት የሚያስፈልገን የትኛው እንደሆነ ወደ በኋላ እንመለከተዋለን። እነዚህ አራቱ ነገሮች የግድ ያስፈልጉናል ማለት ነው። እስካሁን ባለው ነገር ተስማምተን ከሆነና ቲክቶክ አውቶሜሽን ለመስራት ወሰናችሁ ከሆነ ቀጥታ ቲክቶክ እንዴት ነው ኢንተርናሽናል ኮንተንት የምንሰራበት የቲክቶክ አካውንት የምንከፍተው ወደሚለው እናልፋለን።
ግን ዶንት ፎርጌት ቱ ሰብስክራይብ ማድረግ እንዳትረሱ። ሁላችሁም ሰብስክራይብ አድርጉ። ላይክ ካላደረጋችሁ ላይክ አድርጉ። ኮመንትም ያልጻፋችሁ ኮመንት ጻፉ። ላሳውሳችሁ ብዬ ነው። ወደ ቀጣዩ ፓርት እናልፋለን። በዚህ በክፍል 2 ትክክለኛ ኢንተርናሽናል አካውንት እንዴት እንደምንከፍት ሙሉ ለሙሉ ስቴፑን የምንመለከት ይሆናል። ብዙዎች የምጠይቁት ጥያቄ አለ። እሱም በዚህኛው ፓርት ላይ የሚመለስላችሁ ይሆናል። ከዛ መካከል አንዱ አሁን እየጠቀምንበት ያለውን አካውንት ወደ ዩኬ ወይም ደግሞ ወደ ኢንተርናሽናል ወደሚሰራበት ሀገር መቀየር አንችልም ወይ የሚል ጥያቄ ይነሳል። ይሄ በፍጹም የሚቻል ነገር አይደለም። ምናልባት ወደፊት የሚቻልበት ኦፖርቹኒቲ ካለ አፕዴት አደርጋችኋለሁ። ነገር ግን እስካሁን ባለው መረጃ ድረስ አሁን የምንጠቀምበት የቲክቶክ አካውንት ወደ ኢንተርናሽናል መቀየር አንችልም፣ ሀገሩን መቀየር አንችልም። ትክክለኛውን ኢንተርናሽናል ቲክቶክ አካውንት አከፋፈት ከኢሜይሉ ጀምረን እንዴት እንደምንከፍት አሳያችኋለሁ። ከኢሜይል ጀምረን ያልኩት ምክንያቱም ትክክለኛ ኢንተርናሽናል የሆነ ቲክቶክ አካውንት ስትከፍቱ አድቫይስ የሚደረገው በአዲስ ኢሜይል ብትከፍቱ ነው። አዲስ ባይሆንም ችግር የለውም፣ ግን ሞር የተሻለ የሚሆነው ግን በአዲስ ኢሜይል ስትከፍቱ ነው እና ከኢሜይል አከፋፈቱ ጀምሮ ያለውን ስቴፕ እንመለከታለን። ካም በኋላ ያሉትን ሙሉን ፕሮሰሱን ማሳያችሁ የእጅ ስልካችሁን ተጠቅማችሁ እንዴት እንደምትሰሩ ነው። ምክንያቱም ቲክቶክ አውቶሜሽን ስንሰራ ከኛ የሚጠበቀው የእጅ ስልክ ብቻ ስለሆነ ማለት ነው። የላይክ ፋንሲ የሆነም አይደለም፣ ኖርማል አሁን እናንተ እየተጠቀማችሁ ያለሁትን ስልክ በመጠቀም እንዴት እንደምትሰሩ አሳያችኋለሁ። ቀጥታ ወደ ጂሜይላችን እንገባ። ወደ ጉግል አካውንት ወደምንከፍትበት ወደ ኢሜይላችን ወይም ወደ ጂሜይል እንገባለን። ከዛ አዲስ ክሬት ኒው አካውንት እንለዋለን። ከዚህ በፊት እናንተ ቲክቶክ ለመክፈት ያልሞከራችሁበት መሆን ያለበት። ከዚህ ሁሉ ደግሞ አዲስ ብከፍቱ ሪኮመንድ አደርጋችኋለሁ። እዚህ ጋር ስንገባ ላይክ ስትሬት ፎርዋርድ እና ኤሌመንታሪ ክላስ ስለሆነ እዚህ ጋር ስኪፕ ማድረግ ትችላላችሁ። ግን ይህንንም እንዴት እንደሚከፈት የማያውቅ ሰው ካለ ሙሉ መመልከት ይችላል። የመጀመሪያ ስማችን እናስገባለን። ከዛ ሁለተኛውን ደግሞ ሰርኔም እናስገባለን። ወይም ደግሞ ኦፕሽን አለው ባናስገባም ችግር የለው። ደን ኔክስት እንለዋለን። ይህን ካልን በኋላ ዴት ኦፍ በርዝ እንድናስገባ ይጠይቀናል። ዴት ኦፍ በርዛችን ግዴታ ከ18 ዓመት በላይ ቢሆን የተሻለ ነው ማለት ነው። ስለዚህ እንደዚህ አድርገን እናስገባለን። ጾታም ከስር እናስገባና ኔክስት እንለዋለን። እንደው ቢቻላችሁ እዚህ ጋር አንድ ሪኮመንድ የሚደረግ ነገር አለ። ኢሜይላችሁን ስትከፍቱ በዩኬ ስልክ ቁጥር ብትከፍቱ ወይም ደግሞ በዩኤስሲ ስልክ ቁጥር ብትከፍቱ አሪፍ ነው ይባላል። ግን ኢንዲስ ኬስ ምንም አይነት ችግር የለውም። በዩኬም ስልክ ከፈታችሁት በኖርማልም ከፈታችሁት ምንም ችግር የለውም። ኢሜይላችሁንም ስትከፍቱ ቪፒኤን ኮኔክት ብታደረጉም ኮኔክት ባታደረጉም ማተር አያደርግም። ኢሜይላችሁ ጋር ችግር የለውም ማለት ነው። የኔን ኮኔክት መደረጉን አይታችሁ እንትን እንዳትሉ። ላይክ የምሰራበት ስለሆነ ሁሌ 24/7 ኮኔክት ሆኖ ስለሚቀመጥ ነው። እሺ፣ ከዛ ዩዘርኔም ያስመርጣችኋል። ዩዘርኔም እንመርጣለን። ከዛ ዩዘርኔማችንን እንመርጣለን። ከዛ ፓስወርድ አስገብልናል። ፓስወርዳችን እናስገባለን። ፓስወርዳችን ካስገባን በኋላ እንደምትመለከቱት ሪቪው ዮር አካውንት ይለናል። ዩዘርኔሙን በደንብ ይዘን ነው በኋላ ቲክቶክ ላይ የምንሄደው። ከፍተናል ማለት ነው። በተሳካ ሁኔታ አዲስ የኢሜይል አካውንት ከፍተናል። አሁን ይሄ የከፈትነው ኢሜይል አካውንት አለ። በቃ ውስጡ ላይ ገብታችሁ ቱ ስቴፕ ቬሪፊኬሽን ማብራት ምናምን እሱን ትችላላችሁ። ልክ ይህንን ከከፈትን በኋላ ግን እንደተከፈተ እርግጠኛ ከሆነን ቀጥታ ቲክቶክ ጋር የምንሄደው። አሁን ቲክቶክ ጋር ስንሄድ በጣም ጥንቃቄ ማድረግ ያሉብን ነገሮች አሉ። ከዚህ በፊት ቲክቶክ በሱ አፕሊኬሽን ወይም በዛ ስልክ የምንጠቀም ከሆነ መጀመሪያ የቲክቶክ እንትኑን ክሊር ማድረግ አለብን፣ ዳታውን ማለት ነው። ቲክቶክ አፕሊኬሽኑን ጫን ብለን ክሊር ሂስትሪ ማድረግ አለብን። ኦኬ፣ እሱን ክሊር ማድረግ አለብን። አሁን ቀጥታ የምናደርገው ወደ አፕሊኬሽናችን የምንገባው። እናንተ ላይክ ማትፈልጉት ዳታ ካለ ክሊር ማድረግ ትችላላችሁ፣ ወይም ሌላ ስልክ መጠቀም ትችላላችሁ። አካውንቱን ስትከፍቱ ግዴታ አሁን በማሳያችሁ ብቻ ነው ቪፒኤን ኮኔክት አድርጉ። ምንም አይነት ቪፒኤን ቢሆን ችግር የለውም። ከዛ ግን ዳታውን ክሊር አድርጎ ከቻላችሁ ደግሞ ሰርዛችሁ ድጋሚ ጫኑት። ግን ዳታውንም ክሊር ማድረግ ትችላላችሁ። ወደ ቲክቶክ አፕሊኬሽናችን እንገባለን። አዲስ የሆነው ማለት ነው። ላይክ ተሰርዞ የተጫነ ምንም የሌለ ውስጥ እንገባለን። አሁን እናንተ እዛው ስትገቡ አሁን እኔ የሚያመጣልኝ ኢንተርፌስ አይደለም የሚያመጣላችሁ። ኦልሬዲ ይሄ እኔ የምጠቀምበት ስለሆነ ነው። ስለዚህ ምን ታደርጋላችሁ? ቀጥታ ሴቲንግ ኤንድ ፕራይቬሲ የሚለውን እነካዋለን። እሱን ከነካም በኋላ ወደታች ዝቅ አድርገን ስዊች አካውንት የሚለውን እነካዋለን። ከዛ ከስር አድ አካውንት እናደርጋለን። እናንተ ግን አዲስ ሰርዛችሁ የጫናችሁ ካላችሁ ቀጥታ እንደዚህ ኢንተርፌስ ነው የሚያመጣላችሁ፣ እዚህ ጋር የምትመለከቱትም ማለት ነው። አሁን እዚህ ጋር ደግሞ የምናደርገው አዲስ አካውንት ነው የምንከፍተው። ስንከፍት ከስር እንዳለ መቀየር ያሉብን ነገሮች አሉ። ሎኬሽን መቀየር አለብን። እንደዚሁም ደግሞ ሎጊን ስናደርግ ማድረግ ያለብን በኢሜይል ብቻ ነው። እኛ አሁን በከፈት ነው በአዲሱ ኢሜይል ነው የምናደርገው ማለት ነው። ስለዚህ ከስር እዚህ ጋር እንደምትመለከቱት አያችሁታ፣ እዚህ ጋር ዲቢ የሚለውን እሱን ሎኬሽን ነካና ምሮ የምናደርገው ዩኬ ነው የምናደርገው ሎኬሽናችንን። እዚህ ጋር እስክሪን ላይ የምትመለከቱትን ሀገራት በሙሉ መቀየር ትችላላችሁ። ሎኬሽን በእነዚህ ሀገራት በሙሉ ብትከፍቱ ይሰራላችኋል። ላይክ ወይም ደግሞ በቪው ተከፋይ እንድትሆኑ ትችላላችሁ በእነዚህ ሀገራት ብትከፍቱት። ግን እኛ በዩናይትድ ኪንግደም እንከፍታለን ማለት ነው።
ኦልሬዲ እኔ ቪፒኤን ኮኔክት ስላደረጉ ቪፒኤን ደግሞ ከዩኬ ጋር ስለሆነ ኮኔክት ያደረገው ባይ ዲፎልት ራሱ አያችሁት ዩኬ ላይ አድርጎልኛል ከስር ማለት ነው። እሱን ካደረግን በኋላ ቀጣይ ኮኔክት ዊዝ ጎግል ነው የምንለው፣ ወይም ደግሞ ዩዝ ፎን ነምበር ኦር ኢሜል ማለት ትችላላችሁ። እናንተ ከሁለት በአንዱ መጠቀም ትችላላችሁ፣ ግን በጭራሽ ፎን ነምበር እንዳትጠቀሙ። ፎን ነምበር ስትጠቀሙ የዩኬ ፎን ነምበር ካላችሁ እሰየው፣ ካልሆነ ግን ኢሜይል ነው መጠቀም ያለባችሁ። ምክንያቱም ፎን ነምበራችሁን ስታስገቡ እናንተ ያስገባችሁት ፎን ነምበር የት ሀገር እንደሆነ በቀላሉ ትራክ መደረግ ስለሚችል ማለት ነው። ስለዚህ ምን እናደርጋለን? ኮኔክት ዊዝ ጎግል እንለዋለን ማለት ነው። ኮኔክት ዊዝ ጎግል ካለው በኋላ አሁን እዚህ ጋር የከፈትኩት ሁለተኛው አካውንት አለ። እሱን ነካለው፣ ከዛ ወደ እሱ ያስገባኛል ማለት ነው። እሱን ከነካው በኋላ ወደ እሱ አስገብቶኛል። ደን በርዝ ዴት ይጠይቀኛል። በርዝ ዴታችን ግዴታ ከ18 ዓመት በላይ ነው ማድረግ ያለባችሁ። ምክንያቱም የክሬተር ሰርችን ሳይቱን ለመቀላቀል ግዴታ አንደኛው መስፈርት ያለው ከ18 ዓመት በላይ መሆን ስለሆነ እኔ ትክክለኛውን እድሜን አስገባለሁ። እናንተ ግን ከ18 ዓመት በታች ከሆናችሁ እድሜያችሁን ከፍ አድርጋችሁ ከ18 ዓመት በላይ እንደሆናችሁ ማስገባት አለባችሁ። ሚኒመም 18 ዓመት ማለት ነው። ይኸው እንደዚህ አስገባው። እኔ ዲሴምበር 2024 ታሪክ ዲሴምበር 2004 አድርጌ ዴት ኦፍ በርዜን አስገባው ማለት ነው። ይህን ካስገባው በኋላ ዩዘር ኔም ምረጥ ይለኛል። ክሬት ዩር ኒክ ኔም ይለኛል። እናንተ ለቻናላችሁ ልክ የምትፈልጉትን ኒክኔም መምረጥ ትችላላችሁ። እኔ የራሴን አስገባለሁ፣ እናንተም የራሳችሁን አስገቡ። በኋላ ላይ ስም ብዙ ጊዜ ማተር አያደርግም፣ ግን ስማችሁንም ተጠንቅቃችሁ ከምትሰሩት ኮንተንት ጋር ተቀራራቢ የሆነ ስም ቢሆን ጥሩ ነው። ያው እኔ ለራሴ ልሰራበት ያሰብኩትን አዲስ ያው ከእናንተ ጋር እየከፈትኩ ግን ሌላም ኮንተንት ልሰራበት ስላሰብኩ ማለት ነው። ብለር እንዲሆን ያደርጉባችሁ ለዛ ነው። አሁን እንደዛ ካደረግን በኋላ ኦልሬዲ አካውንታችንን ከፍተን ጨርሰናል ማለት ነው። እንደምትመለከቱት አካውንታችንን ከፍተን ጨርሰናል። አሁን አካውንታችንን ከፍተን ስለጨርስ የምናደርጋለን ቲክቶካችሁ ውስጥ ገብተን የምን ሀገር ላይ እንዳደረገ ቼክ ማድረግ አለብን። እዚህ ጋር ግን አንድ አካውንቱን ከከፈታችሁ በኋላ ኢንተርናሽናል ስለሆነ መስራት የምትፈልጉት ቪፒኤን ኮኔክት ሳታደርጉ ምንም አይነት ቻናል ቲክቶክን ባትከፍቱ ሪኮመንድ አደርጋችኋለሁ። የምነገራችሁ አሁን በማሳያችሁ ቪዲዮ የምነገራችሁ እኔ ስሞክረው ይሰራልኝ ነው እንጂ እኔ ያሳየኋችሁ ብቻ ነው እያልኳችሁ አይደለም። የራሳችሁን ነገር መሞከር ትችላላችሁ። አንድ መንደርደሪያ ሀሳቤን ይወስዳችሁ ማለት ነው። አሁን ትክክለኛ የከፈትነው የዩኬ አካውንት እንደሆነ ቼክ ለማድረግ ፕሮፋይላችን ውስጥ ተመልሰን ሴቲንግ ኤንድ ፕራይቬሲ ውስጥ የሚለውን ገባና ድጋሚ ሎኬሽናችንን ቼክ ማድረግ ይኖርብናል። ሴቲንጋችን ውስጥ እንመለሳለን። ደን ሴቲንግ ኤንድ ፕራይቬሲ ሴቲንጋችን ውስጥ ከገባን በኋላ ከዛ በኋላ አካውንት የሚለውን እነካለን። አካውንት ኢንፎርሜሽን እንደምትመለከቱት ይኸው እዚህ ጋር እንደምትመለከቱት ዩናይትድ ኪንግደም አካውንት ሪጅኑ ዩናይትድ ኪንግደም ነው። ፎን ነምበር አላስገባንም፣ በኢሜይል የከፈት ነው። ትክክለኛ የሆነ የቲክቶክ አካውንት ከፍተናል ማለት ነው። ኢንተርናሽናሊ ሊሰራ የሚችል ወይም ደግሞ በክሬተር ሰርችን ሳይት መኒዎችን ሜክ ልናደርግበት የምንችለውን ከፍተናል ማለት ነው። ውስጥ ላይ ያሉ ፕሮግራሞች አሉ። ሌላ ቪዲዮ ከፈለጋችሁ አታች አደርግላችኋለሁ። እዚህ ጋር ከዚህ በፊት የሰራሁት አከፋፈት ስላለ እዛ ላይ የነገር ሌላ ማብራሪያዎችን ስላስቀመጥ እሱንም ገብታችሁ መመልከት ትችላላችሁ። አሁን አካውንታችንን ከከፈትን ቀጥታ ወደ ቀጣዩ ስቴፕ እናልፋለን። ወደ ፓርት 3 ማለት እናልፋለን። ቀጥታ ወደ ፓርት 3 ነው የምናልፈው። ክፍል 3 ላይ ደርሰናል። በዚህ ክፍል ላይ የምንመለከተው ስለ ኮንተንቱ ነው። ያ ማለት የዚህ ቪዲዮ ወይም ደግሞ የዚህ ፉል ቱቶሪያል ዋና ዓላማው የሆነው ፓርት ማለት ነው። ብዙ ጊዜ ኢንተርናሽናል ኮንተንቶችን መስራት በጣም ቀላል ነው። ከዚህ በፊትም እንደተመለከታችሁት በቪዲዮ በምሳሌም እንዳሳየኋችሁ ብዙ ሰዎች ሌዚ በሆነ መንገድ ኢንተርናሽናል የሆነ ቪው ሊያገኙ ይችላሉ። እናንተ ግን ዘላቂ በሆነ መንገድ መስራት የምትፈልጉ ከሆነና ሞራሊም ልክ የሆነ ከዛ በምታምኑትም ነገር ልክ የሆነ እናንተ ስነልቦናችሁን የማይጎዳ እንደዚሁም ሰዎች ጋር ደርሶ በማይጎዳ መልኩ እንዴት ኢንተርናሽናል ቪው ልታገኙ እንደምትችሉ የምትችሉበትን መንገዶችን ነው በዚህ ቪዲዮ የምንመለከተው። በዋናነት ስለ ኮንተንት ስናስብ በውስጡ 4 ነገሮችን እናነሳለን። እያንዳንዱን ዲቴይል ነገር ስለማሳያችሁ ማለት ነው። የመጀመሪያው ምን አይነት ኮንተንቶችን ነው መስራት ያለብን ማለት ምን አይነት ኮንተንቶችን ነው መስራት ያለብን የሚሉትን የተለያዩ ኮንተንቶችን የማሳያችሁ ይሆናል። በዛም ዙሪያ ደግሞ ያሉትን በምሳሌ የማሳያችሁ ይሆናል። ከዛ አሪፍ ኮንተንት የሚባለው ደግሞ የትኛው ነው መስራት የምንችላቸው ኮንተንቶችን የትኞቹ እንደሆኑ ካየን በኋላ አሪፍ የሚባሉት ኮንተንቶች ደግሞ ምን እንደሆኑ እንመለከታለን። ከዛ በኋላ እንዴት ማዘጋጀት እንችላለን ከሰው ቪዲዮ እየቆረጥን በራሳችን ጀኔሬት እያደረግን ኤአይ እየተጠቀምን የሚለውን ለእናንተ በጣም ቀላሉን የሆነውን ነው የምነግራችሁ። በነገራችን ላይ ይህን ቪዲዮ ሳዘጋጅላችሁ በዚህ ቪዲዮ የምትመለከቱት ነገር መንገዱ እሱ ብቻ ነው እያልኩ አይደለም። ማለት ብዙ ምሳሌዎችን እናንተ በራሳችሁ መውሰድ ትችላላችሁ። እኔ የማሳያችሁ ነገር እንደ ዋቢ ይጠቅማችሁ
የራሳችሁን ነገር መስራት ትችላላችሁ። እኔ ሞክሬው የሰራልኝን ነገር ነው እዚህ ጋር እያሳየኋችሁ ያሉት ማለት ነው። ሶ አሁን እዚህ ጋር ስለ ኮንተንትም ሳሳያችሁ ላይክ እኔ ባልኳችሁ ብቻ እንዳትገደቡ። በደንብ ዲግ አውት ማድረግ አለባችሁ። በደንብ መቆፈር አለባችሁ። በደንብ ሰርች ማድረግ አለባችሁ። የዛኔ አንዴ መንገዱን ካወቃችሁት፣ እንዴት መስራት እንደምችሉ ካወቃችሁት በጣም ቀላል ነው። እንዴት ማዘጋጀት እንዳለብን የሰውን ቪዲዮ ተጠቅመን እንዴት እናዘጋጃለን፣ ከዛ ኤአይን ተጠቅመን ደግሞ እንዴት እናዘጋጃለን የሚለውን እንመለከታለን። በመቀጠል ደግሞ እንዴት ነው ኤዲት የምናደርገው፣ በጣም ቀለል ባለ ኤዲቲንግ እንዴት ኤዲት እንደምናደርግ ስልካችሁና ካፕከትን ብቻ በመጠቀም በስልካችሁ እንዴት ኤዲት እንደምናደርግ፣ ዳውንሎድ የምናደርገው ፋይል ካለ ደግሞ ከተለያየ ሶሻል ሚዲያ ላይ እንዴት ዳውንሎድ እንደምናደርግ የምንመለከት ይሆናል። ሶ ሁሉንም ስቴፕ በስቴፕ እንመልከት። ወደ መጀመሪያው እንለፍ። ምን አይነት ኮንተንቶችን መስራት እንችላለን? ምን አይነት ኮንተንት መስራት እንችላለን ለሚለው ጥያቄ የኔ ምላሽ የሚሆነው የፈለጋችሁትን አይነት ኮንተንት መስራት ትችላላችሁ። የተገደበ ነገር የለውም። አሁን ምዘረዝርላችሁ ይኖራሉ። እነዚህ የምትሰሩ አሪፍ ነው ብዬ ሁለተኛው ፖይንት ላይ ማነሳላችሁ ማለት ነው። እነዚህን ኮንተንቶች ብትሰሩ አሪፍ የሆነ እይታ ለማግኘት አሪፍ የሆነ ፎሎወርም ለማግኘት ይጠቅማሉ የምላችሁ ነገሮች ይኖራሉ። ግን የምትሰሩት ኮንተንት ላይ የፈለጋችሁትን አይነት እናንተ የምታስቡትን የምትፈልጉትን በአማርኛ ሰሯለሁ ብላችሁ የምታስቡትን ነገር እሱን ላንጉዌጅ ብቻ ቀይራችሁ እና ቅድም ባሳየኋችሁ መሰረት የትክክለኛ የሆነውን የኢንተርናሽናል አካውንት አከፋፈት በመጫን የፈለጋችሁትን ኮንተንት መስራት ትችላላችሁ። የፈለጋችሁትን ኮንተንት መስራት ትችላላችሁ ማለት ግን አሁን ቀጥሎ የምነግራችሁን ህጎች ወይም ደግሞ ፓርት ፎር ላይ ማነሳላችሁ ሀሳቦች አሉ። ኢንተርናሽናል ቪው ለማግኘት ምን አይነት ቲፖች መጠቀም አለብን የሚለው እነሱም በጣሰ መንገድ መሆን የለበትም። ለምሳሌ እኔ ሃይማኖታዊ ነገር ላይ በጣም ስትሮንግ ነኝ እንበል ለምሳሌ። ስለዚህ መስራት የምፈልገው አይምሮዬን ከሃይማኖታዊ ነገር የሚበጠብጥ ውጭ እንዲሆን አልፈልግም። ወይ ስብከቶችን ወይ መዝሙሮችን በቃ ብዙ ሰዓት የማሳልፍ በዛ ከሆነ እናንተ መስራት እንደዚህ አይነት ኮንተንቶችን መስራት ትችላላችሁ ማለት ነው። ሞር አሁንም ቢሆን እናንተ አብሯችሁ ሊሄድ የሚችል አይነት ኮንተንት ነው መስራት ያለባችሁ። ለምሳሌ እኔ ጋር መታችሁ ፐርሰናሊ እና ስለ ኳስ ስራ ብትሉኝ ስራዬ ብዬ ስለማላይ የሆነ ተጫዋች እንደዚህ ያደረገ መስራት አልችልም። ኤዲት እያደረጉ ጥሩ የሚባሉ ነገሮችን እየወሰድኩ መስራት አልችልም። ምክንያቱም ከዛ ጋር ሪሌትድ ስላልሆንኩ ይህን ያህል ብዙ ሰዓቴን ስፔንድ ስለማላረግ ማለት ነው። ነገር ግን አሁንም ቢሆን ምን አይነት ኮንተንት መስራት አለብን ለሚለው ጥያቄ እናንተ ረጅሙን ሰዓት ምን በማድረግ ነው የምታሳልፉት? በነገራችን ላይ ይሄ ለኢንተርናሽናል ኮንተንቱ ብቻ አይደለም። አሁን ራሱ ምን አይነት ኮንተንት ልጀምር እያላችሁ ለምታስቡ ሰዎች ይሄ ነው የመጀመሪያው መመለስ ያለባችሁ ጥያቄ። ብዙውን ሰዓት ምን በማድረግ ነው የምታሳልፉት? ምን በማየት ነው የምታሳልፉት? ምን በመስራት ስለምን በማንበብ ኦር ስለምን በማወቅ ነው የምታሳልፉት? በጣም ስለ ትምህርታዊ ነገሮች ላይ ዲፕ የምትሄዱ ሰዎች ካላችሁ ትምህርታዊ ነገር በጣም ኢንተረስትድ የሚያደርጋችሁ ከሆነ ትምህርታዊ ነገሮችን በኢንተርናሽናል መልኩ መጀመር ይቻላል። ለእያንዳንዱ ምሳሌ ያሳያችኋለሁ። ለዛ ነው አሁን ቲዎሪውን ብቻ የምነግራችሁ። ስለዚህ ምንም አይነት እናንተ የምትፈልጉትን ነገር ከመስራት የሚያግዳችሁ ነገር የለም። ግን ፓርት ፎር ላይ የማነሳላችሁ ነገሮችን ደግሞ በጥንቃቄ ማወቅ ይኖርባችኋል። ኦኬ፣ ሁሉንም ነገር መስራት የምንችል ከሆነ አንተ ቤስት የምትላቸው ኒቾች የትኞቹ ናቸው? ቤስት የምትላቸው ኮንተንቶች ክሬት ብናደርጋቸው የትኞቹ ናቸው ብዙ ቫይራል ሊወጡ የሚችሉት? ምናደርገው ቫይራል ሊወጡ የሚችሉ እና ቤስት የሚባሉ ኮንተንቶችን እንግዲህ ፓርት ላይ እየተመለከተ የመጣ ነው ስለ ኮንተንት ስለሆነ ቫይራል ሊወጡ የሚችሉ ከዛ ቤስት የሚባሉ ኮንተንቶች ከና አሰራራቸው ጭምር አሁን የማሳያችሁ ቻናሎች አሉ፣ እዚህ ማቀርብላችሁ ቻናሎች አሉ። እነዚህ ቻናሎች እንዴት ሌዚ ዌይ ተጠቅመው ማለት በጣም ቀላለው፣ በጣም ከምታስቡት በላይ ቀላለው እንዴት ተጠቅሞ ኮንተንቶችን እየሰሩ ያሉ እንዴት ብዙ ሰው ጋር እየደረሱ እንዳሉ የምንመለከተው። ቀጥታ እንመልከት። ቤስት ከምላችሁ ኮንተንቶች መካከል የመጀመሪያው ወደ ሆነው እንግባ። እንግዲህ እዚህ ጋር የምትመለከቱት አንድ ቻናል አለ፣ ስለ ሞቲቬሽናል የሚያወራ ነው። ስለዚህ ቤስት ከሚባሉ ኮንተንቶች መካከል አንደኛው ስለ ሞቲቬሽን እና ስለ ሰክሰስ የሚያወራ ነው። አሁን የምዘረዝርላችሁ እነዚህ በሌቨል አይደለም እያስቀመጥኩላችሁ ያሉት። በቃ ከሁሉም ካታጎሪ ቤስት የሚባለው የትኛው ነው? እናንተ በየትኛውም ቅድም እንደነገርኳችሁ ኮንተንቶችን ስትሰሩ እናንተ ብዙ ጊዜ ፎከስ የምታደርጉበትን ኮንተንት ነው መስራት ያለባችሁ። አሁን እዚህ ጋር ከሞቲቬሽን ጋር ከሰክሰስ ጋር ያሉትን ነገሮች የሚመቻችሁ ከሆነ ይህንን ቻናል እንደ አንድ ጋይድ መጠቀም እንችላለን። እንደምትመለከቱት ስለ ሞቲቬሽን ስለ ሰክሰስ ምናምን የሚያወራው ቻናሉ 75,000 ፎሎወር አለው። ላይኩም እንደምትመለከቱት 600 ምናምን ሺህ ነው። ቪዲዮዎችን እንመልከት። የሚለቃቸው ቪዲዮዎችን ውስጥ ገብተን ሪቪው እናደርጋቸዋለን። ለእናንተም ከዚህ የምንማረው ስላለ ማለት ነው። ፒን ያደረገው 5.2 ሚሊዮን ቪው አለው።
ሌሎቹ እንደ በቃ አሪፍ የሚባሉ ቪዎች አሏቸው 18,000 12,000 17,000 አሁን እኔ እዚህ ጋር ለሁላችሁ የምመክራችሁ ምክር ሶሻል ሚዲያ ላይ ማስታወቂያ የሚሰሩ ሰዎች የሚናገሩት ቪው እንዳለ እናውቃለን። ለምሳሌ በዩቲዩብ አውቶሜሽን በ1 ሚሊዮን ቪው ይሄን ያህል ተከፈለኝ፣ በ10 ሚሊዮን ቪው ምናምን ይሉሃል። እኔ ችግር የለብኝም ከቪው ማለት ላይክ አሁን እናንተ ገና ቻናላችሁ እንደጀመራችሁ በሚሊዮኖች የሚቆጠር ቪው ኤክስፔክት ማድረግ የለባችሁ። ሶ እዚህ ጋር እንደምትመለከቱት እዚህ ቻናል ላይ መሀል መሀል ላይ በጣም ቫይራል የሚወጡ ቪዲዮዎች አሉ። ለምሳሌ ይሄኛው ፒን የተደረገው ቪዲዮ ማለት ነው 5.2 ሚሊዮን። ሌሎቹ ግን 18 12 19 ሺህ ትናንሽ እንትኖች እንዳይመስሏችሁ ላይክ በጣም ትናንሽ ቪዎች እንዳይመስሏችሁ። ምክንያቱም በሂደት ነው የምታመጡት። ሶ እያንዳንዱን ገብተን አንድ ቪዲዮ እንመልከት። አሁን ይህን ቪዲዮ ስንመለከት ቪዲዮውን ኬት እንዳመጣው ነግራችኋለሁ። ቮይሱንም ደግሞ እንዴት እንደምትሰሩት ነግራችኋለሁ። በኋላም ላይክ በጣም በትንሹ አሳያችኋለሁ ስለ ኤዲቲንግ እንዴት ኤዲት እንደምታደርጉ። እሱን ለብቻው ሰፊ ቪዲዮ መስራት አሪፍ ስለሚሻል ማለት ነው። You have to lose your fear of failure. Failure is part of the process. People who never fail never. ኦኬ ኮፒራይት እንዳይዝብኝ ለእኔም እዚህ ድረስ ካያችሁት ይበቃችኋል። እናንተ ሙሉን ገብታችሁ መመልከት ትችላላችሁ። የሚያወራውን ቪዲዮ ያያችሁት ላይክ ቮይስ ኦቨር ነው፣ ስለ ሰክሰስ ነው የሚያወራው። እያንዳንዱን ገብተን መመልከት እንችላለን። እና ቪዲዮዎችን የሚያመጣቸው ከተለያዩ ስቶክ ቪዲዮዎች የሚለቀቁ ፍሪ ቪዲዮዎች አሉ፣ ከቪዲዮ ባክግራውንድ ጋር የሚሄድላችሁ ማለት ነው። አሁን ሌሎቹም ተመሳሳይ የሆነ ቪዲዮ ነው የሚጠቀመው፣ ወይ ስፖርት እየሰራ የራሱ ቀጥታ እየተቀረጻቸው ሳይሆን በቃ የሆነ ሰውዬ ስፖርት እየሰራ ገመድ እየዘለለ በዝናብ እየሮጠ ምናምን ላይክ ለሞቲቬሽን እንዲመች ማለት ነው። ሶ እንደነዚህ አይነት ቪዲዮዎችን ኮሌክት ያደርግና እናንተ መናገር የምትፈልጉት ሀሳብ አለ። እሱን ምናልባት ኢትዮጵያ ውስጥ ከሆናችሁ ወይ እንግሊዝኛ ፐርፌክት አይደለንም ብላችሁ የምታስቡ ከሆነ በኤአይ መስራት ትችላላችሁ። በቮይስ ጀነሬት የሚያደርጉ አሉ። ስለዚህ አሁን ምን እያደረገ ነው ይሄ ቻናል? ቪዲዮዎችን ዳውንሎድ እያደረገ ላይክ ፍሪ ዳውንሎድ የሚያደርጉ ፍሪ ስቶክ ቪዲዮዎች አሉ። ከነዛ ስቶክ ቪዲዮዎች ላይ ዳውንሎድ ያደርጋል። ከዛ ቮይስ ጀነሬት ከሚደረጉት ኤአዮች ደግሞ ቮይሱን ጀነሬት ያደርጋል። ስክሪፕቱን እናንተ ኬት ማምጣት ትችላላችሁ። ቀጥታ ከቻት ጂፒቲ መውሰድ ትችላላችሁ። የምትፈልጉትን ሀሳብ ሰጥታችሁ እንደ ስክሪፕት እንዲነግራችሁ ከዛ የነገራችሁ እናንተ በቮይስ ቴክስት ቱ ቮይስ የሚቀይሩ ኤአይ ስላሉ በዛ ትቀይራላችሁ። በኋላ አንድ ሁለት ሰርቼ ከሁሉም ከኤግዛምፕሎቹ አንድ ሰርቼ አሳያችኋለሁ እንዴት ቪዲዮዎችን ጀነሬት እንደምታደርጉ። ግን ሀሳቡ እንድትመለከቱት ነው። አሁን ኮንተንት ላይ ይህን ያህል ሀሳብ ከሰጠኋችሁ እናንተ ቻትጂፒቲ እንዴት መጠቀም እንዳለባችሁ የምታውቁ ከሆነ፣ እንዴት ፍሪ ቪዲዮዎችን ማግኘት እንደምችሉ የምታውቁ ከሆነ፣ እንዴት ቪዲዮዎችን ኤዲት የምታደርጉ ከሆነ ይሄ ፓርት በቃ ለእናንተ አያስፈልጋችሁ። ማለት ቀጣይ ፓርት ላይ ነው እኔና እናንተ መገናኘት ያለብን። ምን አይነት ቲፖች መጠቀም አሉብን የሚሉት። አሁን ይህንን ፓርት በጣም የሚያስፈልገው ኢንተርናሽናል ኮንተንት ሲባል በቃ ግራ እየገባችሁ ያሉት እንዴት እንደሚሰራ ነው። ይሄ አይናችሁን ሊያበራ የሚችል ነገር ነው እየነገርኳችሁ ያሉት እና ተመልከቱት ምን አይነት ቪዲዮ እንደሆነ። Failure is part of the process. People who never fail never try. You have to fail. ቪዲዮን እያሳለፍኩ ላሳያችሁ ምን አይነት ቪዲዮ እንደሚጠቀም ያችሁ። እነዚህ ፍሪሊ ልናገኛቸው የምንችላቸው እንትኖች ናቸው። ከዛ ሀሳቦቹ እንደነገርኳችሁ ከቻት ጂፒቲ መሰብሰብ ትችላላችሁ ማለት ነው። እሺ የመጀመሪያው ሞቲቬሽናል ሎካልን ኤዲት ለማድረግ የምንጠቀመው አሁን ለምሳሌ ለእንደዚህ አይነት ኤዲቲንግ ኤዲት ለማድረግ በእጅ ስልካችሁ ከሆነ ካፕከትን መጠቀም ትችላላችሁ። ካፕከት ወይም ደግሞ ቪኤን የሚባል የኤዲቲንግ አፕሊኬሽን አለ። ከሁለት አንዱ እናንተ መጠቀም ትችላላችሁ። እንደዚሁም ደግሞ የተለያዩ ለቮይስ ኦቨር እንደዚሁም ደግሞ ፎቶዎችን ላይ ቪዲዮዎችን የምታገኙበት ፒክስልስ እና ለቮይስ ደግሞ 11 ላብስ የሚላለ እነዚህን መጠቀም ትችላላችሁ ማለት ነው። ሞር ኢንስፓየር የሚያደርግ የተለያዩ ካውቶችን ሊሆን ይችላል። እንደዚሁም የተለያዩ ስክሪፕቶችን በእንደዚህ አይነት መንገድ መስራት ትችላላችሁ። ሌላኛው የምናነሳው እንግዲህ በኤአይ የሚሰሩ ናቸው። እንደዚሁም ስለ ኤአይ እና ስለ ቴክ ፋክትስ ከቴክኖሎጂ ጋር እና ስለ ኤአይ ፋክቶች የሚያነሳ ቪዲዮዎችን ብትሰሩ ለእናንተ አሪፍ ነው። ሌላ እንደ ሁለተኛ ማስቀምጠው እንደዚህ ኮንተንት ነው። እዚህ ጋር የምትመለከቱት ቻናል እንግዲህ ያው 120,000 ፎሎወር አለው። ላይኩንም እንደምትመለከቱት ነው። ወደ 762,000 ላይክ አለው። አሁን ቪዲዮዎቹን ገብተን ስንመለከት እንደዚሁም ቪዎቹን ስንመለከት ምናልባት እዚህ ጋር በደንብ አልታየለትም።
እዚህ ጋር ግን 1.8 1.7 እሺ እዚህ ጋር 4000 1000 ያው ይዋዥቃል። ቅድም እንደነገርኳችሁ በአንዴ ትልቅ ቪው እንዳትገምቱ። ግን አንዴ ቫይራል መውጣት ሲጀምርላችሁ በደንብ ተከታታይ ቫይራል ይወጣላችኋል ማለት ነው። የሚሰራውን ኮንተንት ተመልከቱ። የሚጠቀመው በኤአይ ጀነሬት የተደረገ ፎቶ ነው። ከዛ ደግሞ ቮይስ ኦቨር ነው የሚጠቀመው። ቮይስ ኦቨር ደግሞ በኤአይ የሚሰራ ቮይስ ነው ማለት ነው። እንደው ይህን ቮይስ ራሱን ካፕከት ታገኙታላችሁ። አሁን ሰውየው የሚናገርበትን አዳምጡትማ ይኸኛውን ቪዲዮ። How Louis Vuitton was created. Picture this. It's 1837 in Paris. A 16-year-old Louis Vuitton arrives after walking 292 miles from his hometown in Jura, France. Talk about determination. With a dream in his pocket and not much else, he apprentices. ኦኬ አያችሁታ። አሁን ሙሉን ስትመለከቱት የ1 ደቂቃ ከ28 ሰከንድ ቪዲዮ ነው። አሁን ይሄ እንግዲህ ቪዲዮ አይደለም ስላችሁ የሚጠቀመው ኤአይ በኤአይ ቪዲዮ አይደለም ጀነሬት እያደረገ ያለው ፎቶ ነው ጀነሬት እያደረገ ያለው። ከዛ እነዛን ፎቶዎች እናንተ የፈለጋችሁት ኤዲተር ውስጥ ማስገባት ትችላላችሁ። የፈለጋችሁት ኤዲት የምታደርጉበት አፕሊኬሽን ውስጥ ማስገባት ትችላላችሁ። ግን ኢንዲስ ኬስ ካፕከት በቂያችሁ ነው። ላይክ ቀላልና በጣም ከብዙዎች ጋር ፋሚሊየር የሆነ ስለሆነ ሌላ የምትጠቀሙ ካላችሁ ሌላ መጠቀም ትችላላችሁ። ግን አያችሁ ፎቶዎችን ከስክሪፕቱ ጋር የሚሄድለት ፎቶዎችን ከኤአይ ጀነሬት አደረገ። ከዛ በኋላ ደግሞ እንዴት ቮይስ ኦቨር አስገብቶ እየሰራ እንዳለ እየተመለከታችሁ ነው። ኤአይ ፎቶዎችን እንዴት ጀነሬት ማድረግ እንደምትችሉ ከዚህ በፊት የሰሩላችሁ ቪዲዮ አለ። ኤአይ ቪዲዮ እንዴት ጀነሬት እንደሚደረግ አንሊሚትድ በሆነ ወይ እንዴት ኤአይ ፎቶዎችን ጀነሬት እንደምታደርጉ የሰሩላችሁ ቪዲዮ አለ። እሱን ዲስክሪፕሽን ስራ አስቀምጥላችኋለሁ። እሱን ገብታችሁ እዩት ማለት ነው፣ እንዴት እንደዚህ አይነት ፎቶዎች ጀነሬት እንደሚደረጉ። ከዛ ኮንሰፕቱን አሁን መያዝ አለባችሁ። ለምሳሌ እንደዚህ አይነት ፋክቶችን ማወቅ የምትፈልጉ ወደ በኋላ ላይ እመጣበታለሁ። ላይክ እንደዚህ ሂስትሪዎችን ምናምን እንዴት እንደሚሰሩ ማለት ነው። እና በሀገራችንም አንድ ቲክቶከር አለ። ስሙን ካወቃችሁት ምናልባት የሚሰራውን ካወቃችሁት ይህንን ያውቁ ኖሯል ያለ የሚናገር እና አሁን የእሱ ኮንተንት በጣም ደስ የሚል ኮንተንት ነው። ማለት ሰዎች ይህንን ያውቁ ኖሯል ብለው ዴይሊ የምንጠቀማቸውን እቃዎች ነው የሚነግረን። ለምሳሌ ሻይ መጠጣት እንደዚህ ያደርጋል ምናምን፣ ቁርንፉድ ስትጠቀሙ እያለ በራሱ ሪሰርች ሰርቶ አይደለም የሚያገኘው። አሁን የእሱን ስራ ለማጣራት ምናምን ሳይሆን በቃ ጎግል ማድረግ እንችላለን። ከዛ ደግሞ ቻትጂፒቲን መጠቀም እንችላለን፣ ይነግረናል። አሁን ለምሳሌ በየቀኑ 1 ማንኪያ ማር ስትጠቀሙ እንዲያደርግላቸዋል። እንደዚህ አይነት ነገሮችን በእንግሊዝኛ ወይም ደግሞ ኢንተርናሽናል በምትፈልጉት ላንጉጅ ፍራንስም ጀርመንም በፈለጋችሁት ላንጉጅ እንደዚህ መስራት ትችላላችሁ ማለት ነው። ሁለተኛው ስለ ቴክ ኢቨን ስለ ቴክኖሎጂ ምናምንም እንደዚህ እያደረጋችሁ መስራት ትችላላችሁ። ቀጣይ እንደ ሶስተኛ የምንመለከተው ብትሰሩት አሪፍ የሆነ ኢንጌጅ ልታደርጉበት የምችሉት ጥሩ ቪው ልታገኙበት የምችሉት ነገር ቢኖር ስለ ላይፍ ስታይል ሌግዠሪ ላይፍ ስታይል ብታሳዩ። ለምሳሌ ሌግዠሪ ካርስ፣ ሌግዠሪ ዋች፣ ሌግዠሪ ሃውስ እያላችሁ በጣም ሌግዠሪ ዓለም ላይ ሌግዠሪ የሆኑ እቃዎችን በፎቶም ሊሆን ይችላል በቪዲዮም ሊሆን ይችላል ኮንተንቶችን ብትሰሩ። ለምሳሌ ይሄኛውን ቪዲዮ ተመልከቱት። አሁን በጣም ውድ የሆኑ መኪናዎች አሉ ዓለም ላይ ተወዳጅ የሆኑ መኪናዎች አሉ። ከዛ እነሱን ከስር ኢቨን የተጠቀመው ድምፅ ከሌላ ቲክቶክ ላይ ወስዶት ነው እና ኤዲት ተደርጎ ላይክ እንደዚህ ፖስት ማድረግ ማለት ነው። ኤዲቲንጉንም እንደምትመለከቱት ነው። ገብታችሁ ፎሎወር ስንመለከተው ይኸው 91,000 ፎሎወር አለው። 1.4 ሚሊዮን ላይክ አለው። ጥሩም እይታ አለው እንደምትመለከቱት 2.9 ሚሊዮን፣ 1.2 ሚሊዮን፣ 279,000፣ 10,000፣ 11,000 ጥሩ ይታይለታል። በደንብ እናንተም እየሰራችሁ እንደዚህ ኮንተንቶች የምትሰሩ ከሆነ ጥሩ ይታይላችኋል። ግን አሁንም እንደ ማሳሰቢያ የምነግራችሁ አሁንም ቢሆን ከእናንተ ጋር ሊሄድ የሚችል ኮንተንት ነው መምረጥ ያለባችሁ። ልክ እኔ እዚህ ጋር ስነግራችሁ ከእናንተ ጋር ሪሌት ሊያደርግ የሚችል ኮንተንት ነው መስራት ያለባችሁ። በጣም የመኪና ወዳጅ ከሆናችሁ ምናምን በቃ እንደዚህ የመኪና ኮንተንቶች አሁን ቪዲዮቹን ተመልከቱት። ይህ ልጅ የሚሰራው እንዳለ የሚሰራቸው ስትመለከቱ መኪና ነው እንዳለ መኪና ነው። ሌግዠሪ መኪና ነው፣ መርከብ ነው። ከሌግዠሪ ላይፍ የተያያዘ ነገር ነው የሚሰራው እና እንደምትመለከቱት ባዮ ላይ የሚጻፈው ስለ መኒ፣ ሰክሰስ
እያለ ውስጥ ላይ ስትመለከቱ የሚጠቀማቸው ሃሽታጎች ስለ ሌክዠሪ ላይፍ ስታይል ምናምን ነው እና ይህንን ቻናል ገብታችሁ እናንተም እንደዚህ ኮንተንት መስራት የምትፈልጉ ከሆነ ቼክ ማድረግ ትችላላችሁ፣ ሰዎች እንዴት እየሰሩ እንዳሉ። ይህን ደግሞ የምትሰሩት ላይክ ቫይራል የሆኑ ክሊፖችን ብቻ ነው ዳውንሎድ የምታደርጉት። በጣም ቫይራል የሆኑ ክሊፖች አሉ፣ ወይም ከሌላ ሶሻል ሚዲያ ላይ እናንተ ከዩቲዩብ ሊሆን ይችላል፣ ከኢንስታግራም፣ ከፌስቡክ እናንተ የምትጠቀሟቸው ሌላ ሶሻል ሚዲያዎች ካሉ ከነዛ ሶሻል ሚዲያዎች ላይ ዳውንሎድ እያደረጋችሁ ካፕሽን እና ሳውንድ መጨመር ነው ከእናንተ የሚጠበቀው። ኢቭን ይሄ ቮይስ ኦቨር ራሱ የለውም እና አሁን ቅድም እንዳልኳችሁ ኢንተርናሽናል ኮንተንት ሚኒንጉ እንደነገርኳችሁ አሁን እነዚህም ቪዲዮዎች የትኛውም ሀገር ያሉ ሰዎች ያዩታል። እኔ ኢትዮጵያ ውስጥ ቁጭ ብዬ ምናልባት ይህን ቪዲዮ የሰራው ሰውዬ የሆነ ፓኪስታን ውስጥ ያለ የሆነ ሰውዬ ሊሆን ይችላል። ተመሳሳይ ከኔ ጋር ተመሳሳይ ቋንቋ ማናገር ምናምን፣ ግን አሁን እነዚህም ቪዲዮዎች እኔ በቃ ቁጭ ብዬ ባያቸው ይገቡኛል። መኪናዎች ናቸው፣ ሰዓቶች ናቸው፣ በቃ ሰዎች ሊወዷቸው የሚችሉ ነገሮች ናቸው እና እንደዚህ አይነት ሌክዠሪ ላይፍ የሆኑ ማቴሪያሎችን መስራትም ሌላኛው ቤስት የምለው ኮንተንት እሱ ነው ማለት ነው። ሶስተኛው ቤስት የምለው ኮንተንት እሱ ነው። አራተኛው አድቫይስ ስለ ከሪሌሽንሽፕ ጋር ተያይዞ አድቫይስ የሚሰጥ ላይክ ሞቲቬሽናል ስፒከር ጋር ትንሽ ተቀራራቢ ይመስላል። የተለያዩ ኢንተርቪው ላይ የሚቀርቡ ሰዎች አሉ በዚህ ጉዳይ ብቻ። አሁን እናንተ አንድ ኒች መምረጥ ትችላላችሁ በዚህ ጉዳይ ራሱ ማለት ነው። አድቫይስ ከሚሰጡ የተለያዩ ቻናሎች ላይ የእነሱን ክሊፕ ማድረግ። አሁን ባይዘዌ ሀገራችን ውስጥም አሉ አይደለ? ለምሳሌ ወቸው ጉድ ፖድካስት አለ፣ ብዙዎቻችን እናውቀዋለን። አሁን ያንን ወቸው ጉድ ፖድካስት ላይ ቅዳሜ ከሰዓት የሚቀርበውን እሱን ክሊፕ እያደረጉ ቲክቶካቸው ላይ ይለቁ አሉ እና በዛ ሰው ብዙ ፎሎወር ያገኛል። እንግዲህ አሁን ምሳሌ ነገርኳችሁ። ፖድካስቶች እንደዚህ ክሊፕ ማድረግ ትችላላችሁ። ቅድም ስለ ቢዝነስ ስነግራችሁ፣ ስለ ሌክዠሪ ላይፍ ስታይል ስነግራችሁ እንደዚህ ላይክ እንትን የሚደረጉ ሰዎች አሉ አይደለ? ኢንቫይት ተደርገው ህይወታቸውን የሚናገሩ ምናምን ትላልቅ ሰዎች ፖድካስቶች፣ እነሱን ክሊፕ እያደረጋችሁ መልቀቅ ትችላላችሁ። እዚህ ጋር ግን ፐርፐዝሊ እናንተ ከሪሌሽንሽፕ ጋር የተያያዘ ነገር ክሊፕ እያደረጋችሁ የምትለቁ ላይክ የተለያዩ አስተምሮቶችን ሊሆን ይችላል። እንደዚሁም ደግሞ ፖድካስት ላይ ቀርበው የተለያዩ ሰዎች የሚሰጡትን ሀሳብ ክሊፕ እያደረጋችሁ ብትለቁ በጣም ቆንጆ ነው የሚሆነው። ምሳሌ እንመልከት። ለምሳሌ ይሄኛውን ቻናል ስንመለከተው 2.5 ሚሊዮን ፎሎወር አለው፣ ከ49 ሚሊዮን በላይ ላይክ አለው። ሙሉ ቪዲዮዎቹ ስለ እንደዚህ አይነት ነገር ነው አድቫይስ የሚሰጠው ማለት ነው። ኢንስፓየር የሚያደርገው ብቻ የሆነ ሳይድን ወግኖ ምክር የሚሰጥ ነው። ለየሆነ ሳይዶች ምክር የሚሰጥ ነው እና በጣም ብዙ ሰው ኢንጌጅ ያደርገዋል፣ ላይክ ያደርጋል፣ ኮመንት ከእናንተ ጋር ተቃራኒ ሀሳብ ያላቸው ኮመንት ያደርጋሉ ምናምና እንዳለ ቪውንም ስትመለከቱት 3.4 ሚሊዮን፣ 4.2 ሚሊዮን፣ 500 ሺህ ይሄ እንደው በጣም እስካሁን ካየናቸው በጣም ከፍ ያለ ቪው ያለው ላይክ ሁሉም በሚባል ደረጃ ቢያንስ ከ100 ሺህ በላይ ቪው ነው ያላቸው። እዚህ ከ8.8 ሚሊዮንም አለና እስኪ እንመልከተው የሚለቁትን ኮንተንት። But here's the thing, women don't ignore men they like. So if she's ignoring you, it's a signal she's not that into you. Trust me, we don't ignore the men we are crazy about. ማለት እንደምትመለከቱት ነው። የሆነ ከፖድካስት ላይ የተቆረጠ ነው፣ ግን ላይክ ወይ የላይፍ አድቫይስ ነው ወይም ደግሞ ላይክ ስለ ሪሌሽንሽፕ አድቫይስ ነው የሚሰጠው ቻናሉ ማለት ነው። ሶ እንደዚህ ኮንተንቶችን ሞር ቅድምም እንዳልኳቸው እናንተ ኢንተረስትድ ወደምትሆኑበት ሳይት ሆናችሁ ነው እንደዚህ ኮንተንቶችን ማዘጋጀት ያለባችሁ። ከዛ በኋላ ኮመንቱ እንደምትመለከቱት ነው። በጣም ብዙ ኮመንቶች ይኖሩታል። 1081 ኮመንት አለው፣ ወደ 124,000 ላይክ አለው ማለት ነው። አሁን እዚህ ቪዲዮ ላይ የተጨመረው ነገር ቢኖር ላይክ ቪዲዮውን ኢዲት ሲያደርጉት ኢፌክት ጨመሩበት፣ ላይክ ብላክ ነገር አደረጉት። ከዛ ባክግራውንድ ሳውንድ ጨመሩበት። ከዛ ካፕሽን እንደምትመለከቱት ማለት ነው ቴክስት ተጨመረበት ቪዲዮ ላይ። ከዛ በቃ አለቅ። ይሄ ነው ኮንተንቱ ማለት ነው። እና በጣም ብዙ ሰው ነው የሚያዩ ላይክ ቻናሉ እንደምትመለከቱት 53,000 ላይክ ምናምን አለው እና እንደዚህ አድቫይሶችን የላይፍ አድቫይስም ሊሆን ይችላል ማለት ነው። እንደዚህ አይነት ኮንተንቶችንም መስራት ትችላላችሁ። ቤስት የሚባል ቪው ያለበት ቦታ ስለሆነ ማለት ነው። እንደዚህ አይነት ነገር መስራት የምትፈልጉ ሰዎች እንደነዚህ ኮንተንቶችን እየተመለከታችሁ እነዚህ ፖድካስቶች ለምሳሌ እኔ አላውቃቸውም ከየት ፖድካስት ቆራጦ እንደሚያመጡ፣ ግን እንደዚህ አይነት ቪዲዮዎችን መስራት የምትፈልጉ ከሆነ እነሱ የሚቆራርጡበትን ፖድካስት ፈለጋችሁ እራሳችሁ ደግሞ ቆራርጣችሁ በሌላ ኤዲቲንግ ተጠቅማችሁ ሌላ አይነት ኤዲት የምታደርጉበት ቤት ተጠቅማችሁ መልቀቅ ትችላላችሁ። በዚያዊ ቲክቶክ በጣም በቃ ቀሺም የሆነ እንትን ነው እና እንደሱ መልቀቅ ትችላላችሁ። ይሄ
በጣም ጥብቅ የሆነ ስርዓት ሳይሆን በቀላሉ ልትሸውዱ ትችላላችሁ። ትንሽ ኤዲቲንጉን ከቀየራችሁት በቀላሉ ትሸውዱታላችሁ እና እንደዚህ አይነት ቲፖችንም መጠቀም ትችላላችሁ ማለት ነው። ሶ እስካሁን 4 ነገሮችን ተመልክተናል። ስለ ሞቲቬሽናል ኤንድ ሰክሰስ፣ ስለ ኤአይ፣ ስለ ቴክ ፋክትስ፣ ስለ ሌክዠሪ ላይፍ፣ ከዛ ስለ ላይፍ አድቫይስ ወይም ስለ ሪሌሽንሺፕ አድቫይስ የሚሰጡ ኮንተንቶችን። ቀጣዩ በጣም ቤስት የምለው ኮንተንት ስለ ስፒሪቹዋል ነገር የሚለቀቅበት ነው። ማለት ስለ ቢብሊካል ወይም ደግሞ እናንተ በምታምኑት እምነት የትኛው እምነት ተከታይ ብትሆኑ የዛን እምነት እንዴት ነው የአስተማሪዎች ላይክ በየእምነቱ አስተማሪዎች አሉ አይደለ? ሼኪዎችን ሊሆን ይችላሉ፣ ቄሶችን ሊሆን ይችላሉ፣ ፓስተሮችን ሊሆን ይችላሉ። ዋቴቨር በየእምነቱ የሆኑ አስተማሪዎች አሉ። የእነሱን ትምህርት ክሊፕ እያደረጉ መልቀቅ፣ ከዛ ከእናንተ እምነት ጋር የሚችል ነገር መልቀቅ። ለምሳሌ አንድ ቪዲዮ ላሳያችሁ። ይህን ቪዲዮ ስትመለከቱት ከባይብል ቨርሶች ላይ ቤስት የሚባሉ ባይብል ቨርሶች ያለ ነው ይህ ቻናል የሚለቀው። ከመጀመሪያው ላስጀምርላችሁ። 10 most powerful ባይብል ቨርስስ። እነዚህ ይሄ ሰውዬ ድምፅ ባይዘቡ ያውቀዋል ማለት የኤአይ ድምፅ ነው። ምናልባት ሪል ሰውየው ሆኖ ከሆነ አላውቅም፣ ግን ካፕከት ላይ የዚህ ሰውዬ ድምፅ አለ እና ይህን በእርግጠኝነት ይህንን ቃል አስገብታችሁ ወደ ቮይስ ቀይሩልኝ ብትለው ካፕከት ይቀይርላችኋል። ከዛ ኤዲቲንጉን ተመልከቱት። በጣም ቀላል ነው። ላሳያችሁ። Philippians 1 verse 6. God didn't bring you this far to leave you. Romans 8 verse 18. The pain that you've been feeling can't compare to the joy that is coming. ባክግራውንድ የሚጠቀመውን ሰውን ተመልከቱ። ከዛ በኋላ ባክግራውንድ ቪዲዮን እዩት። ቀላል ሲምፕል የሆነ ቪዲዮ ነው። ከየትም ልታገኙ የምትችሉትን። ከዛ ቢብሊካል ላይ 10 ቤስት የሆኑ ኮቶችን ነው። እንግዲህ ይህ ሰውዬ ወይ ራሱ የተመቸው ነው ወይ ከአንድ አስተማሪ ሰምቶ ነው ወይ ሲያጠና የተመቸው ቃል ነው ማለት ነው። እንደዚህ አድርጎ እየለቀቀ ጥሩ ኢንጌጅ ታደርጋላችሁ። እኔ እንደዚህ አይነት ነገሮችን በጣም አድቫይስ አደርጋለሁ። ለዛ ነው ቅድምም ስነግራችሁ ሞር እናንተ ፎከስ የምትሆኑበት ቦታ ላይ ነው መስራት ያለባችሁ። ለምሳሌ አንድ ሰው ሃይማኖታዊ ነገር ላይ በጣም ስትሮንግ ሆኖ ስለ ፊልም ክሊፕ አድርገህ ልቀቅ ብትሉት ላይሆን ይችላል፣ ፊልም የማያይ ሰው ካለ ማለት ነው። እንደዚሁም ደግሞ ስለ ሃይማኖታዊ ነገር ደግሞ ጭራሽ የማያውቅ ሰው ማለት የስም ተከታይ ሆኖ የዛ እምነት ስለ ሃይማኖት ቪዲዮ ስራ ብትሉት ምንም ላያውቅ ይችላል። ከዛን ይልቅ እሱ የሚውልበትን ነገር ቢሰራ ማለት ነው። አሁን እዚህ ጋርም እናንተ ስፒሪቹዋል ነገር ላይ ያላችሁ ሰዎች ከሆናችሁ እና ሀሳባችሁ ሌላ እንዳይበታተን ከፈለጋችሁ ከስፒሪቹዋልነታችሁ ሳይወጣችሁ ማለት የምታስቡትን ሀሳብ ሳይበጠብጥባችሁ እንደዚሁም ደግሞ በዛውን ደግሞ ስራም ሆኖላችሁ ስትሰሩት በጣም አሪፍ ነው ማለት ነው። እንደምትመለከቱት 1.5 ሚሊዮን ፎሎወር አለው። የሰውየውን ፊት አይታይም፣ ቮይስ ኦቨር ነው። ከዛ የሚጠቀማቸው ባክግራውንዶች ምናምን ሲምፕል ናቸው። ከዛ የመጽሐፍ ቅዱስ ጥቅሶችን ኦር ሞርኒንግ ዲቮሽን እና ያለን የሚለቀው እና አሁን እስካሁን እያሳዩዋችሁ ኮንተንቶች ባይዘዌ በአንድም በሌላ በሀገራችን ሲሰራ አይታችሁ ታውቃላችሁ። በአማርኛ ወይም እናንተ በምትሰሙት ቋንቋ ሲሰራ አይታችሁ ታውቃላችሁ። አሁን እሱን ነው ወደ ኢንተርናሽናል መቀየር ያለብን። አሁን ሳሳያችሁ አዲስ ነገር አይደለም እያሳዩዋችሁ ያሉት፣ በጣም ውስብስብ ነገር አይደለም እያሳዩዋችሁ ያሉት። ቅድምም ብያችኋለሁ፣ ቲክቶክ አውቶሜሽን ብዬ እኔ ቪዲዮ ሳሳያችሁ ከዚህ በፊት ተሰርቶ የማይታወቅ ወይም በጣም ይሄ ውስብስብ የሆነ ነገር አይደለም ማለት አለ። በጣም ለፍተውበት የሚሰሩት በጣም ኢንቨስት አድርጎበት ኤአይ ከፍለው ፔድ በሆነ ኤአይ በጣም ሌክዠሪ የሆነ ማለት ስታዩት ራሱ በጣም የሚያጓጓቸው አይነት ስራ አለ። ግን እንደሱ መሆን አይደለም ግዴታ ያለበት። ግዴታ ስለ ኤአይ ከፍላችሁ ለኤዲተር ከፍላችሁ በጣም ስማርት ስልክ ይዛችሁ በጣም ፈጣን የሚባል ኢንተርኔት ኖሯችሁ አይደለም መጀመር የምችሉት። አሁን እያሳዩዋችሁ ባለው ኮንተንት እናንተ መስራት የምትፈልጉት መጀመር ይሻላችሁ። ልክ ይሄን እየሰራችሁ ትንሽ ኢንካም ማግኘት ስትጀምሩ ከዛ ራሳችሁን አፕግሬድ ታደርጋላችሁ ማለት ነው። ለዛ ነው ቅድም እኔ በነገርኳችሁ ብቻ አትያዙ ያልኳችሁ። እኔ የምነግራችሁ ትንሽ አይናችሁ ክፍት እንድትሉ ኢንተርናሽናል ኮንተንት ሰዎች እንዴት እየሰሩ እንዳሉ፣ ሰዎች እንዴት ይህን ተጠቅመው መኒ ሜክ እያደረጉ እንዳሉ ትንሽ አይናችሁን ከከፈትላችሁ ከረዳችሁ ነው ይህን ቪዲዮ እየሰራሁላችሁ ያሉት ማለት ነው። ተቀየው እንደምታዩት ነው የሚሰራቸው ኮንተንቶች። ሙሉን ገብታችሁ መመልከት ትችላላችሁ። በዚሁ እንትኖችን ክሊፕ ማድረግ ትችላላችሁ። ለምሳሌ መዝሙሮችን፣ የተለያዩ ስብከቶችን ክሊፕ እያደረጋችሁ
እነሱ ላይ ትንሽ ኤዲት ማድረግ ይኖርባቸዋል። ላይክ እንዳመጣችሁት ባትለቁት አድቫይዝ አደርጋችኋለሁ። እንደዚህ ቲፖችም በኋላ ላይ በደንብ እነግራችኋለሁ 4ኛው ፓርት ላይ ማለት ነው። ስፒሪቹዋል ነገር ብትለቁ በጣም ቤስት ነው። ስለ ክርስቲያን ሞቲቬሽን ኦር ባላችሁበት እምነት ብቻ ከሪሊጅናችሁ ጋር ከምታምኑት እምነት ጋር ተያይዞ ስለዛ ሞቲቬሽን ኦር ሰዎች እንዲጠነክሩ በእምነታቸው ብቻ አላ ከስፒሪቹዋል ነገር የተያዘ ነገር ብትሰሩ በጣም መልካም ነው። ከስራነቱ ባለፈ እንዳው ሌሎችንም ኢንስፓየር ማድረግ ከቻላችሁ በጣም አሪፍ ይሆናል ማለት ነው። ይህንም ለማግኘት እንግዲህ አሁን ለክርስቲያን እንደዚህ አይነት ኮንተንት ለመስራት ከሆነ ባይብል ማንበብ ነው ከዛ ሰው የሚጠበቀው። ከዛ የተለያዩ የመጽሐፍ ቅዱስ ክፍሎችን እያመጣ እዚህ ጋር ፖስት ማድረግ ለሰዎች እንደዚህ አይነት ቃል አለ አንብቡት አይነት ነገር መስራት ማለት ነው። ቀጣዩ የምናነሳው ከዚህ ቀጥሎ ደግሞ ቤስት ኮንተንት ብለው ብትሰሩት አሪፍ የሚባለው የፊልም ክሊፕ ማድረግ ነው፣ ወይም ደግሞ ቲቪ ፕሮግራሞችን ክሊፕ እያደረጉ መልቀቅ ነው። እንግዲህ ይህንን ነገር ከዚህ በፊት በነበሩት እንትኖች ላይ ስናገር ሰምታችሁኛል። ከዚህ በፊት በነበሩት ፓርቶች ላይ የሁሉም ላይ ክሊፕ አድርጉ ስላችሁ እንደነበረ ስለሰማችሁ ብዙ እንትን አላችሁ። የተለያዩ ፊልሞች ሊሆን ይችላሉ ወይም ደግሞ ቲቪ ፕሮግራሞችን እናንተ ክሊፕ እያደረጋችሁ ከዛ መካከል በጣም ብዙ ሰው ሊያየው የሚችለው ይሄ የቪዲዮ ዋና ሴንተሩን ክሊፕ እያደረጋችሁ ፖስት ማድረግ ትችላላችሁ። አሁን እዚህ ጋር የምትመለከቱት ቻናል ፕራይም ሙቪ ይባላል። 1.9 ሚሊዮን ፎሎወር ያለው የሚለቀው ፊልሞችን ሰርቶ አይደለም። አሁንም ማወቅ ያለባችሁ እሱ አይደለም ፊልሞችን የሚሰራው ከሌላ ፊልሞች ላይ ከእንግሊዝኛ ፊልሞች ላይ ክሊፕ እያደረገ በቃ አሪፍ ይሄ ሰዎችን የሚያጓጓ አይነት ፓርት ላይ አለ። እነሱን ክሊፕ እያደረገ የሚለቀው ገብታችሁ ትመለከቱ። እነዚህ አይነት ኮንተንቶች ነው የሚለቀው እና ጥሩ ቪው ይታይለታል። እናንተም በጣም ረጅም ሰዓታት የምታሳልፉት ፊልም በማየት ከሆነ ኦር ሌላ የቲቪ ፕሮግራሞችን በማየት ከሆነ እነዛ የምታዩቸውን የቲቪ ፕሮግራሞችና ፊልሞችን ወደ ቢዝነስ መቀየር ትችላላችሁ። ቲክቶክ ላይ እንደዚህ ክሊፕ እያደረጋችሁ ኢንተርናሽናል ሊታይ የሚችል ኮንተንቶችን መስራት ትችላላችሁ ማለት ነው። ይህንን ማላሳያችሁ ቅድምም ስለነገርኳችሁ ነው፣ ግን እንደዚህ ገብተን መመልከት እንችላለን። አንድ ሁለት ግን ክሊፕ የምታደርጉት ፊልሞች ኢንተርናሽናል ላንጉጅ ያላቸውን መሆን አለበት። እንግዲህ አማርኛ ፊልሞችን ክሊፕ እያደረጋችሁ ልትመጡት ከአዲስ አበባ አይደለም የምትለቁት ቪዲዮ እና ግን ኢንተርናሽናል ሊታይ የሚችል ኮንተንቶችን መልቀቅ ትችላላችሁ። ኦኬ፣ ይህን እንደዛ ካለን ቀጣይ የምናነሳው ስለ ፋክቶች ወይም ስለ ሂስትሪ ምናምን የሚሰሩ ኮንተንቶች ናቸው። እዚህ ጋር ያለው ኮንተንት እንግዲህ ገብታችሁ ትመለከቱት ስለተፈጠሩ ስለ ታሪኮች የሚያወራ ቪዲዮዎች ናቸው ማለት ነው። ገብተን እንመልከተው እስቲ። The U.S. sterilized children in the name of science. Between the 1920s and 1970s, the U.S. government carried out a massive forced sterilization campaign. ይሄ ከሂስቶሪካል ነገር ጋር ተያያዥ ያላቸው ነገሮች እንደዚሁም ደግሞ ስለ አንብሊቨብል ፋክትስ ቅድም ያልኳችሁ የኢትዮጵያዊ ኮንተንት ክሬተር ይህንን ያውቁ ይኖራል ያለ ኮንተንት ክሬት የሚያደርገው ማለት ነው። በቃ አንብሊቨብል ፋክቶች አሉ ምድር ላይ አሁን ገብታችሁ ቼክ ብታደርጉ ራሱ ይመጣላችኋል። ፒራሚድ ስለሚባለው ቦታ ምናምን ያለ እነዚህ አንብሊቨብል ፋክቶች ይመጣላችኋል እና ስለ የሆነ ጎሳ ዓለም ላይ ስላለ የሆነ ጎሳ እንደዚህ አይነት ኮንተንቶችን ብትሰሩ በጣም አሪፍ ቪው ልታገኙ እና በጣም ብዙ ኢንጌጅ ማድረግ ትችላላችሁ። ቀጣዩ የሚሆነው በጣም ፌቨራይት ማለት ብዙዎች ጋር ሊደርስ የሚችለው ኦል ኦቨር ዘ ወርልድ ሊታይ የሚችል አንድ ኮንተንት አለ። እሱም ደግሞ ስለ አኒማል ነው። አኒማል ክሊፕ የሚደረግ ምሳሌ ላሳያችሁ። አሁን እዚህ ጋር ያሉትን ቪዲዮዎች መመልከት እንችላለን። ይሄ ከእንስሳ ጋር ተያያዥነት ያላቸው ስፔሻሊ ናሽናል ጂኦግራፊ ላይ የምናያቸው ቪዲዮዎች አሉ አይደለ? አሁን እነሱ ቪዲዮዎች ከተለያዩ ሶርሶች ዳውንሎድ እያደረግን ክሊፕ እያደረግን አስቂኝ የእንስሳ ሞመንቶች እንደዚሁም ደግሞ በቃ ይሄ ሰዎች ኢንተረስትድ ሆኖ ሊያዩት የሚችሉት ነገር አይደለም። ከእንስሳ ጋር የተያዘ ነገር በጣም ይታያል። በጣም ማለት ነው ከምታስቡት በላይ ይታያል። እናንተ እዚህ ጋር ስለ እንስሳ የምትሰሩ ከሆነ አኒማል ክሊፕ የምታደርጉ አኒማል ቪዲዮዎችን ክሊፕ የምታደርጉ ከሆነ ሁለት አይነት አማራጮች አላችሁ። አንደኛ የትኛውንም ነገር እየሰበሰባችሁ ፖስት ማድረግ ከአኒማል ጋር የተያዘ ነገር ማለት ነው። ሌላኛው ግን ቤስት ደግሞ የሚሆነው
አንድ እንስሳ ላይ ትኩረት ያደረገ ለምሳሌ እዚህ ጋር ራሱ የምንመለከታቸው አሉ አይደለ? እዚህ ጋር ድብ አለ፣ ላይክ ሞንኪ ኦር ጦጣ ወይ ዝንጀሮ አለ እዚህ ጋር። እንደነዚህ ከሁለት የሆነ ካሉት እናንተ ፌቨራይት ከሆናችሁበት ኢንተረስትድ ከሆናችሁበት እንስሳ አንዱን መርጣችሁ በሱ ዙሪያ የሚሰሩ ቪዲዮዎች አሉ። ዩቲዩብ ላይ የሚለቀቁ አሉ፣ እነዚህም ፌስቡክ ላይ የሚለቀቁ አሉ። እነሱን እየወሰዳችሁ ክሊፕ እያደረጋችሁ መልቀቅ ነው። አሁን ይህን ቪዲዮ ተመልከቱት። በጋማት ሌላ ነገር የለውም። ይሄ ድብ እየበላ ነው። አይ ቲንክ ሸንኮራ ሸንበቆ የሆነ ነገር ብቻ እየበላ ነው እና እየተመለከታችሁት ነው። ቪው 278 ሚሊዮን ቪው አለው። 24.6 ሚሊዮን ላይክ አለው። ከዛ ኮመንት ይደረጋል። በደንብ ነው የሚደረገው። 280 ሺህ ኮመንት አለው። 1.5 ሚሊዮን ሰው ፌቨራይት ውስጥ አስቀምጦታል። እንደዚህ ኮንተንቶችን ተመልከቱ፣ ገቡና 18 ሚሊዮን ቪው አለው። 17 ሚሊዮን 1.7 ሚሊዮን ላይክ አለው እና ይሄ ከእንስሳ ጋር የተያዙ ኮንተንቶች በጣም በጣም ይታያሉ። እናንተ እንደዚህ አይነት ኮንተንቶችን መስራት ትችላላችሁ። ቀጣዩ ስቴፕ የሚሆነው እንዴት ነው ልናዘጋጅ የምንችለው? እንደዚህ ኮንተንቶች ከሆኑ ኢንተርናሽናል የሚሰሩ እንዴት ነው ልናዘጋጅ የምንችለው? አሁንም ግን በዚህ በማሳሰቢያ መሰጣችሁ ኢንተርናሽናል ኮንተንት ማለት አሁን እኔ ያሳየኋችሁ ብቻ አይደለም። በኤአይ የሚሰሩ በጣም በቃ ቤስት የሚባሉ ስራዎች አሉ። አሁን ይህን ሌብል ካለፍን በኋላ ወይ በቀጣይ ቪዲዮ እሱን ለብቻ እሰራላችኋለሁ። በኤአይ የሚሰሩ ኮንተንቶችም ማለት ነው። ስክሪፕት በደንብ ጽፋችሁ የምናያቸው ቪዲዮዎች አሉ አይደለ? የኤአይ ድመቶች ምናምን እነሱ እንዴት እንደሚሰሩ እሱ ለብቻው እሰራላችኋለሁ። ሰፋ ያለ ቪዲዮ ስለሚወጣው ብቻው ማለት ነው። ግን እንደ መንደርደሪያነት እንዴት ነው እንደዚህ ኮንተንቶችን መስራት የምንፈልገው? ለምሳሌ በዩቲዩብ ላይ እንግባና እንደዚህ ኮንተንቶችን ለማግኘት መጀመሪያ የተለያዩ ሶሻል ሚዲያዎች ላይ እንሄድና መስራት የምንፈልጋቸውን ኮንተንቶች ፎሎ እናደርጋለን። የተለያዩ ኮንተንት ክሬተሮችን ማለት ነው። ከዩቲዩብ ሊሆን ይችላል፣ ከቲክቶክ ሊሆን ይችላል፣ ከኢንስታግራም ሊሆን ይችላል፣ እንደዚሁም ደግሞ ከፌስቡክ ሊሆን ይችላል። ከዚህ ውጭ የምትጠቀሙትም ካለና እዛ ላይ እናንተ የምትፈልጉት ኮንተንት ክሬተር ካለ ፎሎ ታደርጉታላችሁ። የትኛውም ሀገር ይሁን እናንተ እሱን ፎሎ ማድረጋችሁ የሚጠቅመው እሱ የሚሰራውን አይነት ኮንተንት እያያችሁ እናንተ ዳውንሎድ እያደረጋችሁ ትደግሙታላችሁ ማለት ነው። ራሱን ዳውንሎድ እያደረጋችሁ ትለቃላችሁ ሳይሆን ያ ሰውዬ እንደሚሰራው አይነት ኮንተንት እናንተም ከሌላ ቦታ ዳውንሎድ እያደረጋችሁ ኤዲት እያደረጋችሁ ትለቃላችሁ። ለምሳሌ ዩቲዩብ ላይ እንግባ። ከዛ ዩቲዩብ ላይ አንድ ላይክ ስለ ሞቲቬሽን የሚናገር እንምረጥ። ለምሳሌ ሞቲቬሽናል ስፒከር። ከዛ እንግዲህ አሁን ስለ ሞቲቬሽን መልቀቅ የሚፈልግ ሰው ነው። አሁን እናንተ የምትፈልጉት ኮንተንት ካለ እንደዛ ምረጡ። ዩቲዩብ ላይ ራሱ አሉ የተለያዩ ሾርቶች የተለቀቁ። አሁን እነዚህን ቀጥታ ከወሰድን ጥሩ ላይ መጣ ይችላል። ሰው እናደርጋለን። ለምሳሌ እዚህ ጋር ያለ አንድ ሰው አለ፣ ታዋቂ ሰው ነው። እንግዲህ ክሊፕ ተደርጎ ነው። ይህም ቅድም እንዳልኳቸው ቲቪ ሾው አለው። ይህ ሰውዬ የራሱ ፕሮግራም አለው። ከሱ ክሊፕ የተደረገ ነው። እሺ የነሱ ነው። ኦኬ ስለ ኮንፈርት ዞን ምናምን ነው እያወራ ያለው። እኔ ከዚህ ጋር መስራት ፈለጉ። ይህንን ቪዲዮ መጀመሪያ ዳውንሎድ አደርገዋለሁ። ዳውንሎድ ስናደርግ ዩቲዩብ ላይ ኦር የትኛውም ሶሻል ሚዲያ ላይ ዳውንሎድ ማድረግ የምትፈልጉት ነገር ካለ ቀጥታ ክሮም ላይ ሰርች አድርጉ። እንደዚሁም ቲክቶክ ላይ ምናምን የተለያዩ ቲፖች የሚነግሯቸው ሰዎች ይኖራሉ። እዛ ላይም ሰርች ማድረግ ትችላላችሁ። ከዛ ዳውንሎድ ዩቲዩብ ቪዲዮ ትላላችሁ፣ ይመጣላችኋል። እና ማስታወቂያ የሚያስቸግራችሁ ሊኖር ይችላል፣ በጣም ሊያዘጋችሁ ሊኖር ይችላል። እናንተ የፈለጋችሁትን ትመርጣላችሁ። ከዛ ዳውንሎድ ዩቲዩብ ቪዲዮ እለዋለሁ። ከዛ ሊንክ አስገባ ይለኛል። እመጣለሁ። ይሄ ሰውዬ ያወራለውን ነገር ኮፒ ሊንክ አደርጋለሁ፣ እመጣለሁ። ፔስት ማለት ነው። ፔስት አደረግኩ ዳውንሎድ ዩቲዩብ ቪዲዮ የሚለውን። እዚህ ጋር ወደ ሌላ ማስታወቂያ ምናምን ሊሄድብኝ ይችላል። ከዛ ያስመርጠኛል። ኳሊቲ በ720 ዳውንሎድ አድርግልኝ እለዋለሁ። ከዛ ሪዳይሬክት አድርጎ ዳውንሎድ ያደርግልኛል። ወደ ሌላ ማስታወቂያ የሄደ ስለሆነ ድጋሚ ዳውንሎድ እንለዋለን። ከዛ እንደዚህ አንድ ሁለት ሞካከሉት ዳውንሎድ ያደርግላችኋል።
ወይ ሌላም ዌብሳይቶች አሉ። እነሱን ቼክ ማድረግ ትችላላችሁ። ብቻ ሰርች ብታደርጉ ይመጣላችኋል። ይኸው ዳውንሎድ ቪዲዮ ዳውንሎድ ያደርግልናል ማለት ነው። ሰክሰስ ኢዝ ኖት ኤ ኮምፈርት ዞን የሚል አለ። ዳውንሎድ አደረገልን። ዳውንሎድ አድርገናል። ከዛ ይሄኛውን ቪዲዮ ነው እንግዲህ አሁን ቲክቶክ ላይ መልቀቅ የፈለግነው። ቀጥታ ከለቀቅነው ወይ ከኛ በፊት የለቀቀው ሰው ሊኖር ይችላል፣ ወይም ደግሞ ይህን ቪዲዮ የለቀቁት ሰዎች ራሱ ለቀውት ሊሆን ይችላል። ቲክቶክ ኮፒራይት እንዳይዝብን ትንሽ ኤዲት እናደርጋለን። ወደ ካፕከት እንገባለን። ካፕከት ላይ እንገባለን። አሁን ማሳያችሁን እናንተ በስልካችሁ መስራት እና በስልካችሁ መሞከር ትችላላችሁ። ደግሞ ይህን ቪዲዮ ለቅቄ በጣም በቅርብ የቲክቶክ በካፕከት ቪዲዮ እንዴት ኤዲት እንደምናደርግ ፉል ኮርስ ስለምለቅላችሁ በዛ እንዴት ኤዲት ማድረግ እንደምቻሉ በስልካችሁ እንግዲህ ዳውንሎድ ያደረግነውን ቪዲዮ ድራግ አድርገን ድሮፕ እናደርጋለን። ይሄን ቪዲዮ ነው ዳውንሎድ ያደረግነው። አሁን እንደምትመለከቱት ዳውንሎድ አድርገናል ይሄን ቪዲዮ። አሁን መጀመሪያ ቪዲዮውን ከፎቶ እንለጣጥለዋለን። ከዛ መሀል ላይ ቅድም ያየነው ቪዲዮ አለ አይደለ? ይሄ ሰውየው ሲሮጥ ገመድ ሲዘል ምናምን እንደዚህ ቪዲዮዎችን አስገባለን። እሺ ከዛ ከስር ያለንም ድምፅ ማጥፋት ፈልጊያለሁ። እዚህ ጋ ሳውንድ ኦዲዮ የሚል ውስጥ እንገባና እናጠፋለን ማለት ነው። ኪፕ ከስር ያለውን ድምፅ እንዲጠፋ እናደርገዋለን። ከዛ አሁን ይሄ እየጠፋልን የምናደርጋለን ሄደን የተለያዩ እንትኖችን ማውረድ ይኖርብናል። ስቶክ ቪዲዮዎችን ማውረድ ይኖርብናል። እነሱን እናወርዳለን። ቅድም በነገርኳችሁ መሰረት ከፒክስልስ ላይ ማውረድ እንችላለን ማለት ነው። የተለያዩ ቪዲዮዎች አሉ። እዚህ ገብተን ስፖርት የሚሰራ ሰው ነው የምንፈልገው። እንደዚህ ሰርች ማድረግ እንችላለን። ወይም ሰርች ባራችን ላይ ሄደን ኪወርዳችን ሞቲቬሽን ብዬ ሰርች አድርግ ያለው ምናልባት በዚህ ከመጣልኝ ከዛ የተለያዩ ቪዲዮዎች አሉ ከሞቲቬሽን ጋር ምናምን ያሉ ማለት ነው። ለምሳሌ ቦክስ የሚሰራው ሰውዬን እንመልከተው። እሺ በቃ ይሄን ሰውዬ መስረንትን ማድረግ ፈለግኩ። በቃ ይሄ ሰውዬ ጥሩ እየሰራ ነው። ከኮንፈርት ዞን ወጥቶ በቃ እየሞከረ ነው። ፍሪ ዳውንሎድ የምትፈልጉትን ቪዲዮ ዳውንሎድ ታደርጋላችሁ። ይኸው ዳውንሎድ እያደረገልኝ ነው። ከዛ ወደ ካፕከታችን እንመለሳለን። ዳውንሎድ አድርጎ እስኪጨርስ ማለት ነው። ከዛ እዚህ ጋር ቅድም ምን አድርገን ነበር? ሳውንዱን ለያይተነው ነበር ከድምፁ ጋር ማለት ነው። ከስር ባክግራውንድ ሙዚኩን አሁን እዚህ ጋር እንመጣለን። ከዛ ቪዲዮን እና ኦዲዮን ደግሞ እንለያያለን። ራይት ክሊክ እነካለን። ከዛ ኤክስትራክት ኦዲዮ እናደርገዋለን። ለያየ ነው ማለት ነው። ከፈለግን ሁለቱን ነጣጥለናል ኦልሬዲ። አንደኛውን ማጥፋት እንችላለን። ቅድም ዳውንሎድ ያደረግነው ቪዲዮ ኦልሬዲ አልቆልናል። እሱን እንከፍታለን። ከዛ እናመጣዋለን ማለት ነው። ዳውንሎድ ያደረግነውን ቪዲዮ አመጣ ነው። እሱን እናስገባለን እዚህ ጋር። ከዛ ይህንን እናጠፋለን ማለት ነው። ከዛ አሁን እዚህ ጋር ምንድን ነው የምናደርገው? ቪዲዮውን ከፍ ከፍ እናደርገዋለን ስኬሉ። እዚህ ጋር አልሞላልንም አይደለ? በቃ ኮፒ ፔስት እናደርገዋለን ወይ ሌላም ቪዲዮ እናመጣለን። እንደዚህ አሁን ለእናንተ ኤግዛምፕል ነው እያሳዩዋችሁ ያሉት ማለት እዚህ ስቴፕ ድረስ መጥቼ ያሳይቻችሁ። ከዚህ ስቴፕ በኋላ እናንተ ናችሁ ሰርች አድርጋችሁ ዳውንሎድ አድርጋችሁ አሁን ኦልሬዲ በሩ ተከፍቶላችኋል። የቱ ጋር ገብታችሁ ዳውንሎድ ማድረግ ትችላላችሁ። እንዴት ኮንተንት መስራት የምትችሉትን ማለት የሆነ ሂንት ሰጥቻችኋል። እሱን ሂንት ተጠቅማችሁ የምትሰሩት ይሁት። ትንሽ እናስጠጋው። እሺ አሁን ያላ ከዛ ካፕሽን እንዲገባ ፈለግ ካፕሽን ጋር እመጣለሁ። ጀነሬት አደርጋለሁ። እራሱ ያስገባልኛል። ቁጭ ብዬ መጻፍ አይጠበቅብኝም። እንግሊዝኛ ስለሆነ ከስር ያለው ቮይስ ኦቨር እራሱ ያስገባልኛል። እሱን አኒሜትድ አደርገዋለሁ። ኢፌክት መጨመር ከፈለኩ ኢፌክት ጨምርበትና ዳውንሎድ አድርጌ ፖስት አደርገዋለሁ። አያችሁ እዚህ ጋር ካፕሽን ጨመረልኝ። ካፕሽናችን ከፍ አደርገዋለሁ ማለት ነው። አሁን እንደዚህ ካፕሽን አይደለም። ካፕሽናችንን ከፍ እናደርገዋለን። ከዛ ሁሉንም ሰሌክት እናደርገዋለን። አኒሜሽን ማስገባት ከፈለገን አለ ራሱ የቴክስት አኒሜሽን እዚህ ጋር አሉት። ከዛ
ላይክ የቴክስቶችን ፊልተር መጨመር መቀነስ እዚህ ጋር ኤዲት ማድረግ የምንፈልገው ቴክስት ካለ ላይክ እንትን እናደርገዋለን። ይሄ ፎንቱን ምናምን ወደምንፈልገው እንቀይረዋለን። ከለር አጀስት ማድረግ ከፈለግን እንደምንፈልግ እንጨምርበታለን። ባክግራውንድ ምናምን የፈለግነው እናደርጋለን። እንደዚህ ካደረግን በኋላ ሳይዝ አጀስት እናደርጋለን። ከዛ አኒሜሽን አስገብተናል። ተመልከቱት። አሁን እዚሁ ለእናንተ ምሳሌ ያሳየኋችሁ የሰራሁት ቪዲዮ ማለት ነው። አሁን ይህ እንግዲህ እዚሁ እያያችሁት በደቂቃዎች የተሰራ ቪዲዮ ነው። እዚሁ ዳውንሎድ አድርጌ እዚሁ ኤዲት ያደረኩት ማለት ነው። እናንተ ኢፌክት ጨምራችሁበት አሁን እኔ ፊት ለፊት ያገኘሁትን ነው ዝም ብዬ ዳውንሎድ አድርጌ ያስገባሁት። ኢፌክት ጨምራችሁበት የተለያዩ ቪዲዮዎች አድርጓችሁ እንደ ቅድሙ ሰውዬ መጀመሪያ ላይ እንዳየ ነው 12 ሞቲቬሽን ምናምን እንደሚለው ቻናል ማለት ነው። እንደሱ እናንተም መስራት ትችላላችሁ። ዚስ ማች ቀላል ነው። እንዴት እንደምናዘጋጅ ተመልክተናል። እስቲ ሌላም ደግሞ ለምሳሌ በኤአይ የሚሰሩ ቪዲዮዎች ከሆኑ እነሱን ደግሞ እንዴት እንደምናዘጋጅ በነፃ ያለ ዌብሳይቶች አሉ። ከነሱ አንዱን መርጬ በኤአይ እንዴት ስክሪፕት እንደምናሰብ እንደዚሁም ደግሞ ቮይስ ኦቨር እንዴት እንደምንሰራ አክቹዋሊ ቮይስ ኦቨር እዚህ ጋር መስራት እንችላለን። በካፕከት በራሱ መስራት እንችላለን። ሌላም ዌብሳይቶችን ተጠቅመን መስራት እንችላለን። እሱን እንዴት እናይና ኢንተርናሽናል ቪው ደግሞ ለማግኘት የሚጠቅመንን እንመለከታለን ማለት ነው። በኤአይ እንዴት ቪዲዮዎችን እንደምትሰሩና እንዴት የተለያዩ ፍሪ የሆነ ፎቶዎችን እንደምትሰሩ ከዚህ በፊት የሰራሁላችሁ ቪዲዮ አለ። እሱን የምትፈልጉ ሰዎች ቀጥሎ አንድ የ10 ደቂቃ ቪዲዮ አስገባላችኋለሁ። እሱን ተመልከቱት። እስካሁን የነገርኳችሁን ላይ ደግሞ መስራት የምትፈልጉ ካላችሁ በኤአይ እንዴት እንደሚሰራ አሁን ለማየት የማትፈልጉ ሰዎች ካላችሁ ከዚህ በኋላ 10 ደቂቃ ስኪፕ አድርጉትና ፓርት 4 ላይ ዲቴይል እንገናኛለን ማለት ነው። ፓርት 4 ላይ እንገናኝ። ምንም አይነት ሊሚቴሽን ሳይኖረው የፈለግነውን ያክል ቪዲዮ በቀን በወር መስራት መቻላችን ነው። ከኛ የሚጠበቀው ትክክለኛ ፕሮንት ካስገባንለት እሱ በጣም ፐርፌክት የሆነ ቪዲዮ ይሰጠናል ማለት ነው። ይሄን ዌብሳይት አብረን እንከታተል። ይሄ ቪዲዮ ለብዙዎች ጠቃሚ ስለሚሆን ይህን ቪዲዮ ላይክ ማድረግ እንዳትረሱ፣ እንደዚሁም ለብዙዎች ሼር አድርጎላቸው። በቪዲዮ መጨረሻ ደግሞ ያላችሁን የትኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ኮሜንት ላይ አስቀምጡልኝ። ቀጥታ የምንሄደው ወደ ብሮዘራችን ነው። እንግዲህ እያንዳንዱን ስቴፕ መከተል ይኖርባችኋል። አንድ ስቴፕ የምትዘሉ ከሆነ ላይሰራላችሁ ይችላል። እያንዳንዱን ስቴፕ ተከተሉኝ። ምንድነው የምናደርገው? ቀጥታ ወደምንጠቀመው አንዱ ብሮዘር እንሄዳለን። ያው እኔ በፒሲ ነው ማሳያችሁ። በስልክም በተመሳሳይ መንገድ መስራት ትችላላችሁ ማለት ነው። በስልክ መስራት የምትፈልጉ ሰዎች ኮመንት ላይ አስቀምጡልኝና በጣም ፈጣንና አጠር ያለ በስልክ የሚሰራ እንዴት እንደምትሰሩ አሳያችኋለሁ። ዛሬ እንግዲህ የማሳያችሁ የካፕከት ኤአይ የሆነው ወይም ደግሞ ድሪምን ኤአይ የተሰኘው በጣም ገራሚ የሆነ ኤአይ አለ። ስለዚህ ኤአይ ነው ማሳያችሁ። ከዚህ በፊት እንግዲህ ይሄንን በመጠቀም እንዴት ቴክስት ቱ ኢሜጅ እንደምንቀይር ምንም ሊሚቴሽን ሳይኖረው ቴክስት ቱ ኢሜጅ እንዴት እንደምንቀይር ቪዲዮ ሰርች ይላችሁ ነበር። ያው እሱን ቪዲዮ የተመለከታችሁት ካላችሁት የቪዲዮ ጀነሬት ማድረጊያው ኦፍ ነበረ። ኢትዮጵያ ውስጥ ሆነን ቪዲዮ ጀነሬት ማድረግ አንችልም። ነገር ግን አንድ ክሊክ ብቻ በመንካት ቪዲዮ ጀነሬት ማድረግ የምንችልበትን ኦፕሽኖችን አግኝቻለሁ። እሱን ነው በዝርዝር ማሳያችሁ። ስለዚህ የሰርች ባራችን ሄደን ድሪምን ኤአይ ብለን ሰርች እናደርጋለን። እንደምትመለከቱት እንደ አዲስ ሰርች ላደርጋላችሁ፣ ያው ይመጣል። ይሄኛውን ስፔሊንግ በስትክክል በመከተል ድሪምን ከዚህ መልስ ያለው ራሱ ብናጠፋው እንደዚህ ድሪምን ኤአይ ብሎ ይመጣልናል። ሰርች እናደርጋለን። እንደዚህ ሰርች ካደረግን በኋላ መጀመሪያ ላይ ይመጣልናል። ይሄኛውን እንከፍተዋለን ማለት ነው። አንድ ጊዜ ነክተን እንከፍተዋለን። ልክ ይህንን ነክተን ከከፈትን በኋላ እንደዚህ ኢንተርፌስ ነው የሚያመጣልን። እንደምትመለከቱት የካፕከት ነው። በደንብ ተመልከቱት። የካፕከት ነው። ውስጡን ኢንተርፌሱን ከዚህ በፊት በዚህ ዌብሳይት ላይ ጀኔሬት የተደረጉ እነዚህ መመልከት ትችላላችሁ። በጣም ሪያሊስቲክ የሆኑ በጣም የሚያማምሩ ግሩም የሆኑ ኤአይዎች ቴክስቱ ኢሜጅ እንደዚሁም ደግሞ ቴክስቱ ቪዲዮ የተቀየሩ አሉ። እነሱን እንደዚህ እያንዳንዱን ገብታችሁ መመልከት ትችላላችሁ። ከዛ በፊት ግን ሳይን አፕ እንድናደርግ ይጠይቀናል። አካውንታችን ሳይን እንድናደርግ ይጠይቀናል። ምን እናደርጋለን? ከላይ ሳይኒን የሚል ኦፕሽን አለ። ሳይኒን የሚለውን አንድ ጊዜ እነካዋለን። ሳይኒን የሚለውን ከነካ ነው በኋላ ከስር ሳይን አፕ የሚለውን አግሪመንት ቼክ እናደርግና ኮኔክት ዊዝ ኢሜይል እናንተ ከፈለጋችሁ እዚህ ጋር ካለው አንደኛው አማራጭ ውስጥ መርጣችሁ ኮኔክት ማድረግ ትችላላችሁ፣ እንደናንተ ምርጫ። እኔ ከኢሜይል ጋር ኮኔክት አድርጓለሁ።
እንደምትመለከቱት ኮኔክት ሆኗል። አሁን ኮኔክት ስናደርግ በእርግጠኝነት ቼክ ማድረግ ያለባችሁ ነገር አለ። የመጀመሪያው እዚህ ጋር ዜሮ ማለት አለበት፣ ዜሮ መሆን አለበት። ክሬዲት የሚሰጣችሁ ከሆነ እስከተወሰነ ያ ክሬዲት እስከሚያልቅ ነው ቪዲዮ የሚሰራው። ወይም ደግሞ ይህን ኢሜይላችሁን ሳይን አፕ ስታደርጉ ወደዚህ ዌብሳይት ስገቡ መጀመሪያ ላይ ምንም አይነት ቪፒኤን መጠቀም የለባችሁ። ምንም አይነት ቪፒኤን መጠቀም የለባችሁም። ቪፒኤን ተጠቅማችሁ የኢሮፕ ላይ ሆናችሁ የምትከፍቱ ከሆነ ክሬዲት ሊሰጣችሁ ይችላል የተወሰነ ፖይንት። እዚህ ጋር ቁጥር ካለ እዚህ እንደምትመለከቱት ይህን ላይ ቁጥር የለም። ዜሮ ዜሮ ነው ማለት ደግሞ እየሰራ አይደለም ማለት አይደለም። በዝርዝር ነግራችኋለሁ። ቁጥር ካለው የእናንተ ግን ያበራችሁትን ቪፒኤን ኦፍ ማድረግ አለባችሁ። ካልሆነ ሎኬሽናችሁን መቀየር አለባችሁ። ወደ አፍሪካ ሎኬሽናችሁ መቀየር አለባችሁ። እዚህ ጋር እንደምትመለከቱት እንግዲህ ኤአይ ኢሜጅ አለ፣ እዚህ ጋር የኤአይ ኢሜጅ አለ፣ ኤአይ ቪዲዮ አለ። ኤአይ ቪዲዮ የሚለው ግን ካሚንግሱ ነው እንደምትመለከቱት አይሰራም። ኤአይ አቫተር የሚለውም አለ አይሰራም። እነዚህ ሶስቱ ፊቸሮች ኢትዮጵያ ውስጥ ሆነን አይሰሩም። ምንድነው የምናደርገው? አሁን ለምሳሌ ኤአይ ቴክስቱ ኤአይ ኢሜጅ መቀየር ከፈለገን የቴክስታችን እናመጣለን፣ ፎንታችን እዚጋ እናመጣለን፣ እዚጋ እናስገባለን፣ ኮፒ ፔስት አድርገን እናስገባለን። ፎቶ የምናስገባ ከሆነ ፎቶችንን የምናስገባለን። ከዛ እዚጋ ኢሜጅ እንመርጣለን። ኢሜጁን እንደምትመለከቱት ምንጊዜም የመጨረሻው አፕዴት ላይ ማድረግ አለብን፣ ኢሜጅ 3.0። እሱን ካስገባን በኋላ እዚህ ጋር አስፔክት ሬሾ አለ። ሪዞሉሽኑን እንግዲህ እኛ ለምንድን ነው መስራት የምንፈልገው? ለቲክቶክ ነው፣ ለዩቲዩብ ነው፣ ለኢንስታግራም ነው። እዚህ ጋር እንመርጣለን። ለቲክቶክ ከሆነ 9:16፣ ለዩቲዩብ ከሆነ 16:9። ለዩቲዩብ መርጣለሁ። እዚህ ጋር ፕሮንቴን አስገባለታለሁ። ለምሳሌ ቻት ጂፒቲ ላይ ነግባና አንድ ፕሮንት ሰጥተነው ኢሜጅ ጀነሬት እናድርግ። ከዛ እሱኑ ፕሮንት ተጠቅመን ደግሞ ቪዲዮ ጀነሬት እናደርጋለን ማለት ነው። ቻት ጂፒቲ ላይ ገባን። እዚህ ጋር ፐርፌክት የሆነ እንትን መጻፍ አለብን። ለሳምፕል ስለሆነ ፕሮምፕት ራይት ፕሮምፕት አባውት ካት ስዊሚንግ ኢን ፖል። አሁን እኛ እዚህ ጋር ዝም ብለን ለምሳሌ ነው እየጻፍን ያለን ነው እንጂ የሆነ ፐርፌክት የሆነ ፕሮንት አይደለም የሰጠን፣ እኛም ያስገባ ነው። እሱን ኮፒ አድርገን አነሳለን። ከዛ በፊት ግን ፕሮንት ጽፉ ዲቴል የሆነ ነገር መጻፍ አለባችሁ። አሁን ለኤአይ ለቻት ጂፒቲ ምናምን ከሆነ የምትነግሩት ዲቴል የሆነ ጥሩ ነገር እንዲሰጣችሁ ዲቴል የሆነ ሀሳብ ለቻት ጂፒቲ መስጠት አለባችሁ። እያንዳንዱ የምትፈልጉትን ሞመንቱን፣ ባክግራውንዱን አሁን ለምሳሌ ካተር ላይ ያልኩት የድመቷን ከለር የምትዋኝበት ዋና ምን እንደሚመስል እያንዳንዱን ጽፋችሁለት እናንተ በአማርኛ መጻፍ ትችላላችሁ። ከዚህ በፊት አሳይቻችኋለሁ። በአማርኛም ተጠቅማችሁ ጽፋችሁለት የጻፋችሁለትን በጥሩ በሆነ ለምሳሌ ቪዲዮ ከሆነ 500 ወርድ ነው የምንጠቀመው፣ አሳያችኋለሁ። በ500 ወርድ ይህንን ግለጽ ትሉታላችሁ። ካልሆነም በፓርቲ እየከፋፈላችሁ በ2 በ3 ቪዲዮ ታውጡታላችሁ። ሶምሮ እናደርገው ይህንን ኮፒ እናደርጋለን፣ ኢሜጃችን ላይ ፔስት እናደርጋለን መተን። ከዛ ይኸው እንደምትመለከቱ ዜሮ ነው፣ ምንም አይሰትን የለውም። አስተካክለናል በ16:9 ጀነሬት እናደርገዋለን። እዚህ ጋር ትንሽ ቆይና እንግዲህ ቱዴይ ከዚህ በፊት እንግዲህ ያሳየኋችሁ ነበር ኢሜጅ ጀነሬት ሳደርግ እንደምትመለከቱት እነዚህ ኢሜጆች ከቻት ጂፒቲ ነው እንደዚሁ ለቪዲዮ ሰርቼ ያወጣቸው ማለት ነው። ኳሊቲያቸውን ተመልከቱ። በጣም ሃይ ኳሊቲ የሆኑ ኢሜጆች ናቸው። ኦኬ የአሁኑ ቪዲዮ አምጥቶልኛል እንደምትመለከቱት። ይሄ እንግዲህ አሁን የሰጠሁት ነው፣ አሁን ያስገባሁለት ፕሮንት ነው። በቀላሉ እንዴት እንዳወጣልኝ አሁን በቀን ምንም ያክል ብንጠቀም በነገራችን ላይ ሊሚቴሽን የለውም። አሁን ትልቁ ፖይንት እኛ መጠቀም የምንፈልገው ቪዲዮ ነው። እችኛዋን ፊቸር ነው መጠቀም የምንፈልገው። ስለዚህ ምንድን ነው የምናደርገው? ማንኛውም አይነት እንትን ሊሆን ይችላል፣ ቪፒኤን ሊሆን ይችላል፣ የክሮም ቪፒኤን ሊሆን ይችላል፣ ካልሆነ የአፕሊኬሽን ቪፒኤኖች ሊሆን ይችላሉ። ቪፒኤን ናቸው፣ ግዴታ ፔድ መሆን አይጠበቅበትም። ምንድን ነው የምናደርገው? እዚህ ያለውን ቪፒኤን እንከፍታለን። ዘን ቪፒኤኑን ከከፈትን በኋላ እንደምትመለከቱት ሰርቨሩን ኬት እናደርገዋለን። ዩናይትድ ስቴትስ ወይም ዩናይትድ ኪንግደም ወይም ሌላ ሀገር ካናዳ ምናምን ጀርመን ማድረግ ትችላላችሁ። ኮኔክት አድርጎልኛል። እንመለስና ምንድነው የምናደርገው? ሪፍሬሽ እናደርጋለን። ሪፍሬሽ ስናደርግ ቡም አያቸው ኤአይ ቪዲዮ ተከፈተል። እንደምትመለከቱት ቅድም ዝግ የነበሩት በሙሉ ተከፍቶልናል። ግን ልብ ማለት ያለባችሁ ነገር መጀመሪያ ላይ ሳይንአፕ ስታደርጉ ቪፒኤን እንዳትጠቀሙ። ሳይንአፕ ካደረጋችሁ በኋላ ውስጥ ከገባችሁ በኋላ ነው ቪፒኤን ማብራት ያለባችሁ። ካልሆነ ከመጀመሪያውኑ በቪፒኤን የምከፍቱ ከሆነ እዚሽ ጋር ዜሮ የምትለው አይመጣላችሁ፣ የሆነ 100 ኦር 1000 ነው የሚመጣላቸው። ያ ካለቀ ደግሞ ሰብስክሪፕሽን ይጠይቃቸዋል ወይም ክፍያ ይጠይቃቸዋል። እንደዚህ መጀመሪያ በአፍሪካ ሎኬሽን ከዛ ወደ ኢሮፕ እንቀይረዋለን። ቅድም የጻፍነውን ይህን ቻት ጂፒቲ የጻፍልንን ፕሮንት እንመጣና ኤአይ ቪዲዮ ብለው እነከዋለን። ተመሳሳይ መልኩ ፔስት እናደርጋለን። ደን እዚህ ጋር እንመርጣለን ኤአይ ኢሜጅ፣ ኤአይ ቪዲዮ፣ ኤአይ አቫተር። አቫተርም ክሬት ማድረግ ትችላላችሁ። ኤአይ ኢሜጅ ቪዲዮ ደን ቪዲዮችን ቪዲዮ 3.0 16:9
ደን ሰከንድ 10 ሰከንድ ይሆንልን ይችኛዋን ምልክት እነካታለን፣ ዜሮዋን ማለት ነው። ኦኬ እንደምትመለከቱት ጀነሬት እያደረግልን ነው። ቅድም ክሬት ያደረግነው ድመት እዚህ ጋር አለች በፎቶ። አሁን እንጠብቃለን። እዚህ ጋር እንግዲህ ይቆጥራል፣ ፐርሰንቴጅ መቁጠር ይጀምርና 100 ሲል ቪዲዮችንን ማየት እንጀምራለን። 2000 years later ቪዲዮችን ጨርሶልናል። እንግዲህ ገብተን የምንመለከት ይሆናል። ኦኬ እሺ ገብተን እንመልከት። እሺ እንደምትመለከቱት እንግዲህ ፕሮንቱን አላነበብነውም፣ ራሱ ምን አይነት ጽሁፍ ጽፎ እንደሆነ አላነበብነውም። ዝም ብለን ጫር ጫር ባደረግንለት አንድ መስመር ጽሁፍ ነው እንግዲህ እንደዚህ አይነት ኢሜጅ ጀነሬት ማድረግ ይቻላል። እኔ በጣም ደስ ያለኝ ፓርቱ ሊሚቴሽን አለመኖሩ ነው። እኔ ከዚህ በፊት በጣም ብዙ ጊዜ ተጠቅሜዋለሁ። ለእናንተ ቪዲዮ ከመስራቴ በፊት ሊሚት እንዳለው እና እንደሌለው ቼክ ለማድረግ ቢያንስ ከ3 ሳምንት በላይ ተጠቅሜዋለሁ። በየቀኑ ከ10 ጊዜ በላይ ኢሜጆችን ቪዲዮዎችን ጀነሬት አደረግበት ቆይቻለሁ። ራንዳምሊ ቻትጂፒቲ ላይ እየገባው 10 ፕሮንት ስጠኝ እያልኩት እነሱን ጀነሬት እያደረጉ ቼክ እያደረጉ ነበር። እስካሁን ምንም አይነት ሊሚቴሽን አላደረገብኝም። ኢቨን ቢዚ ሲሆንባችሁ አልሰራ ራሱ ቢላችሁ ትወጡና ሪፍሬሽ አድርጋችሁ ተመልሳችሁ ብትገቡ ድጋሚ ይሰራል ማለት ነው። እና ይህንን መንገድ በመጠቀም ቪኦ3 ላይ የምናገኛቸውም የትኛዎቹንም ፕሮንቶች እንደዚሁም ደግሞ ቪኦ3 ላይ የምናገኛቸውን ፊውቸሮች መጠቀም እንችላለን። ይሄ የዩቱብ ቻናል ለብዙዎቻችሁ ስለሚጠቅም ሰብስክራይብ ማድረግ እንዳትረሱ። በተጨማሪ ይሄ ቪዲዮ እናንተን ከጠቀማችሁ ለጓደኞቻችሁ ለምታውቋቸው 2-3 ሰዎች ይህን ቪዲዮ ሼር አድርጉላቸው፣ እንዲማሩበት አድርጉ። ቪኦ3ን መጠቀም ለሚፈልጉ ያለምንም ክፍያ እንግዲህ በነፃ አክሰስ ልታደርጉት የምችሉት ነው። ካፕከት ሌላ ሌቭል ላይ ደርሷል። ይሄ ቪዲዮ እንደተመቻችሁ አልጠራጠርም። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ኮንተንት እንዴት እንደምታዘጋጁ ከተረዳችሁ ቀጣዩ ስቴፕ የሚሆነው እንዴት ነው ኢንተርናሽናል ቪዎችን ልናገኝ የምንችለው ነው። ይሄ የዚህ ቪዲዮ ሌላኛው ዋነኛ ቁልፍ ነው የሚሆነው። ኮንተንቶች እንዴት ማዘጋጀት እንዳለባችሁ ምንም እንኳን ብትረዱ ኢንተርናሽናል ቪው ደግሞ ልታገኙበት የምትችሏቸውን ኪ የሚባሉ ፖይንቶች ማወቅ አለባችሁ። ለዚህም ነው በዚህ ፓርት ላይ በደንብ ትኩረት አድርጋችሁ እንድትሰጡኝ የሚገባው። ከዚህ በፊት ያሉት ሀሳቦች ግን ካልተረዳችኋቸው ድጋሚ ሄዳችሁ መመልከት ይኖርባችኋል። በተለይም ደግሞ ክፍል 1 እና ክፍል 3 ላይ ያሉትን። መጀመሪያ ስንጀምር የቲክቶክ አውቶሜሽን ምንነት እሱ ላይ ስለሆነ ብዙ ነገሮች የሚመሰረቱት እሱ ላይ ያልገባችሁ ሰዎች ካላችሁ ድጋሚ እሱን ሄዳችሁ መመልከት ይኖርባችኋል። ጥያቄ ካላችሁ ደግሞ ከስር በምትመለከቱት የቴሌግራም ቻናል ላይ ጆይን አድርጉና እዛ ላይ ያላችሁን ጥያቄ ልመልስላችሁ እችላለሁ ማለት ነው። ይሄ ሁሉ ግን ተረድታችሁ ከመጣችሁ ኢንተርናሽናል ቪው ለማግኘት ምን ማድረግ አለባችሁ? አሁን የያዛችሁትን ነገር ሁሉ ስታችሁ በጣም በትኩረት ተከታተሉ። ኢንተርናሽናል ቪው ለማግኘት እስካሁን እንግዲህ ኮንተንት እንዴት ክሬት እንደምናደርግ ካየን፣ አካውንት እንዴትም እንደምንከፍት ካየን፣ ኢንተርናሽናል ቪዎችን የምናገኘው ፎከስ ማድረግ ያሉብን ነገሮች አሉ። የመጀመሪያው የምንሰራው ቋንቋ ነው። ቅድምም እንዳልኳችሁ ላይክ በፓርት ዋን ላይም እንደተመለከታችሁት ኢንተርናሽናል ኮንተንት እንሰራለን ማለት ዓለም ላይ ያሉ ሰዎች በሙሉ ሊገባቸው የሚችሉ አይነት ኮንተንቶችን ነው መስራት ያለብን። ስለዚህ ቋንቋ ላይ በጣም ትኩረት ማድረግ አለብን። የምንመርጠው ቋንቋ ወይም ደግሞ የምንሰራው ቪዲዮ ቋንቋው፣ የምንጠቀመው ሃሽታግ፣ ዲስክሪፕሽን ላይ የምንጠቀማቸው ነገሮች በጣም ኢፌክት አለው። ስለዚህ የምንመርጠው ቋንቋ ላይ በጣም መምረጥ አለብን ማለት ነው። ይሄ በጣም ሴንሲቲቭ መሆን አለብን። ሌላኛው ቴክኒካል የሆኑ ነገሮችን ደግሞ ስንመለከት ለምሳሌ ቲክቶካችሁን ኢንተርናሽናል ቲክቶክ አካውንታችሁን ስትከፍቱ ግዴታ ሲማችሁን ከስልካችሁ ማውጣት አለባችሁ። ይሄ ግዴታ ነው። ሲም ስልካችሁ ውስጥ እያለ መስራት አትችሉም። እኔ አድቫይስ ማድረጋችሁ ከምትጠቀሙት ስልክ ሌላ ቢኖራችሁ ለብቻው የቲክቶክ አውቶሜሽን ብቻ የምትሰሩበት ስልክ ቢኖራችሁ አድቫይስ አደርጋችኋለሁ። ካልሆነም ደግሞ ሲማችሁን እያወጣችሁ ወይም ደግሞ ሲም የሌለበት ቀፎ ካላችሁ በዛ ስልክ ቲክቶክ አውቶሜሽን እንድትሰሩ ማለት ነው። አሁን የምትጠቀሙበት ወይም ደግሞ ይህን ቪዲዮ እያያችሁበት ያላችሁት አንድ ስልክ ብቻ ካላችሁ ልክ ወደ ቲክቶክ አውቶሜሽን ወደምትሰሩበት ኢንተርናሽናል ኮንተንት ወደምትሰሩበት ቻናል ስትገቡ ሲማችሁን አውጥታችሁ ፍላይት ሞድ ላይ አድርጋችሁ ቪፒኤን አብርታችሁ ብትገቡ አድቫይስ አደርጋችኋለሁ። ምክንያቱም ኢንተርናሽናል ነው ቲክቶክ አካውንት የከፈት ነው ብላችሁ ልክ ግን እዛ ቻናል ውስጥ ስትገቡ ጭራሽ አማርኛ ኮንተንት መምጣት የለበትም። ከእናንተ ጋር የከፈትነውን አንድ ቻናል እዚሁ ስክሪን አዙሬ ላሳያችሁ። በዚህኛው ስልክ ነው ከዚህ በፊት እንዴት ቲክቶክ አውቶሜሽን ለኢንተርናሽናል አካውንት እንዴት እንደምንከፍት ያሳየኋችሁ። እዚሁ ጋር ልክፈትና ኦልሬዲ እኔ ቪፒኤን ኮኔክት አድርጌያለሁ። አዲስ አካውንት ነው። ጊዜ ስክሮል ባደርገው የአማርኛ ኮንተንት አይመጣልኝም። ሁሉም የሚመጣው ኢንተርናሽናል የሆኑ ኮንተንቶች ወይም የዩኤስ እና ዩኬ ያሉ ኮንተንቶች ናቸው የሚመጡልኝ። እያንዳንዱ ብትመለከቱት አማርኛ ኮንተንት
አይመጣልኝም። ሁሉንም ወደ ላይ ያደረኩ ላሳያችሁ። ምናልባት ስክሪን ሪከርድ ካደረኩት ኢዲት እንዳይመስላችሁ ነው። ተመልከቱት። የምትመለከቷቸው ቪዲዮዎች እንዳለ የሀገር ውስጥ ኮንተንቶች አይመጡልኝ። እናንተ ግን ኢንተርናሽናል ኮንተንት ሰራን ብላችሁ ደን ቪፒኤን ኮኔክት ሳታደርጉ ቪዲዮ የምትለቁ ከሆነ ቻናላችሁ የምትከፍቱ ከሆነ የሀገር ውስጥ ኮንተንት ይመጣባችኋል። የሀገር ውስጥ ኮንተንት ከመጣባችሁ ደግሞ ያ የከፈታችሁት የምትለቁት ቪዲዮ ቀጥታ የሀገር ውስጥ ያሉ ሰዎች ጋር ይደርሳል ማለት ነው። ስለዚህ የሀገር ውስጥ ቪው ከመጣባችሁ ለምሳሌ ቪዲዮ ከለቀቃችሁ በኋላ የሀገር ውስጥ ቪው የሚመጣባችሁ ከሆነ ወይም ደግሞ ልክ ቪዲዮም ሳትለቁ ኢንተርናሽናል የከፈታችሁት አካውንት ውስጥ ልክ ስትገቡ የሀገር ውስጥ ኮንተንቶች የሚመጡላችሁ ከሆነ እናንተ ማድረግ ያለባችሁ ቲክቶካችሁን ዳታውን ክሊር ታደርጉታላችሁ። ቀጥታ ወደ ቲክቶካችሁ ሴቲንግ ትሄዱና ቀጥታ እዚህኛ ሴቲንግ ትሄዱና ዳታውን ክሊር ታደርጋላችሁ። ወደ ስልካችሁ ሴቲንግ ሄዳችሁ የቲክቶክን ዳታ ክሊር ታደርጉታላችሁ። ከዛ ስልካችሁን ወይም ቲክቶክን አጥፍታችሁ ድጋሚ ትከፍቱትና ግን ስትከፍቱት ቪፒኤን ኮኔክት ካደረጋችሁ በኋላ ትከፍቱታላችሁ። የሀገር ውስጥ የሚመጡላችሁን ኮንተንቶች ማጥፋት ትችላላችሁ። ግን በጭራሽ ተሳስታችሁ ሲም ሳታወጡ ቪፒኤን ሳታበሩ ቪዲዮዎችን እንዳትለቁ፣ የኢንተርናሽናል የከፈታችሁት አካውንት ውስጥ እንዳትገቡ። በእነዚህ ጊዜያቶች የምነግራችሁ ላይክ ቲፖች ኦር እንደዚህ ማድረግ አለባችሁ የምነግራችሁ ነገሮች እኔ ሞክሬ የሰራልኝን ነው እንጂ ከዚህ በፊትም እንዳልኳችሁ ይሄ ብቻ ነው መንገዱ እያልኳችሁ አይደለም። ሌላ ሰዎች ደግሞ በሌላ መንገድ ሊነግሯችሁ ይችላል። ግን እኔ ሞክሬ የሰራልኝ በዚህ መንገድ ነው። ከቻላችሁ ላይክ ሌላ ኤክስትራ ስልክ ካላችሁ ፎርማት አድርጉት። ከዛ ምንም አይነት ነገር አትጠቀሙበት፣ ለዚሁ ስራ ብቻ ማለት ነው። እንደዚህ ስሩበት። ላይክ ሎ በጀት የሆነ ስልክም መጠቀም ትችላላችሁ ማለት ነው። ሌላኛው የምትለቋቸው ቪዲዮዎች ደግሞ ግዴታ ከ1 ደቂቃ በላይ መሆን አለበት። በቃ በጣም አነሰ ከተባለ 1 ደቂቃ ከ01 ሰከንድ መሆን አለበት። ምክንያቱም ኢንተርናሽናል ኮንተንት ስትሰሩ ተከፋይ የምትሆኑትም ቪዲዮችሁ በ1000 ቪው ነው ላይክ የሚታሰበው ማለት ነው። እንትኑ የሚታሰቡ በ1000 ቪው ነው። ይህንም በሌላ ቪዲዮ በደንብ አስረዳችኋለሁ። ከዚህ በፊትም በሰራሁት ኢንተርናሽናል አካውንት እንዴት እንደምንከፍት በሰራሁላችሁ ነገር ቪዲዮ ላይ አስረድቻችኋለሁ። ስለዚህ መልቀቅ ያለባችሁ ቪዲዮ ከ1 ደቂቃ በላይ ነው። ከ1 ደቂቃ በላይ ስትሰሩ ሞር ቪዲዮችሁ የመታየት እድል ያገኛል ማለት ነው። ሌላኛው በጣም አጨቃጫቂና በጣም ወሳኝ የሆነው ቲክቶክ አውቶሜሽን ያለዚህኛው አሁን ከምነግራችሁ ውጪ መስራትና ማሰብ የማትችሉት ነገር ቢኖር የቪፒኤን ጉዳይ ነው። አሁን የምነግራችሁ ነገር በጣም ላይክ በጥንቃቄ ነው መጠቀም ያለባችሁ። ያለ ጥንቃቄ የምትጠቀሙት ከሆነ አሁን የምነግራችሁ ነገር ጭራሽ ላይ ይሰራላችሁ ይችላል። ከቻላችሁ ፔድ ቪፒኤን ተጠቀሙ። ኢንተርናሽናል ቲክቶክ አካውንት ወይም ደግሞ ሎኬሽናችንን ዩኤስ ማድረግ ስላለብን የምንለቃቸው ቪዲዮዎች ዩኤስ ታርጌትድ የሆኑ ስለሆነ እናንተ የመረጣችሁትን እኔ ለምሳሌ ነው እየነገርኳችሁ ያሉት ዩኤስ ታርጌትድ ስለሆነ ቪፒኤናችንን ከዩኤስ ጋር ኮኔክት አድርገን ነው የምንጠቀመው። ቪፒኤናችንን ከዩኤስ ጋር ኮኔክት አድርገን ስንጠቀም መጠቀም ያለብን ቪፒኤን ፔድም ሊሆን ይችላል፣ ፍሪም ሊሆን ይችላል። አሁን እዚህ ጋር በደንብ ልብ ብላችሁ አዳምጡ። ፍሪ የሆኑ ቪፒኤኖችን የምንጠቀም ከሆነ በጣም ሪስክ ውስጥ ልንሆን እንችላለን። ማለት የሆነ ታይም ላይ ቲክቶክ ባን ሊያደርገን ይችላል። አይፒያችንን ስለማይቀይረው ፍሪ ቪፒኤን በቀላሉ ዩኬ ነው ብሎን ወይም ዩኤስ ነው ያለው ብሎን ግን ሎኬሽናችንን ቼክ ስናደርግ እዚሁ ኢትዮጵያ ሊሆን ይችላል። እንደዛ ሊያደርግብን ስለሚችል በጣም በጥንቃቄ መጠቀም አለብን። እኔ አሁን 2 አይነት ቪፒኤኖችን አሳያችኋለሁ። ፔድ የሆነ ቪፒኤን ከዛ ደግሞ ፍሪ የሆነ ቪፒኤን። እንደ ጀማሪ ግን እናንተ ኢንቨስት የምታደርጉት ብር ከሌላችሁ ወይም ደግሞ በወር 10፣ 15 ወር ከዛም በላይ ዶላር ለቪፒኤን መክፈል የማትችሉ ከሆነ ላይክ የተለያዩ ፓኬጆች ቢኖሩም እሱን አክሰስ ማድረግ የማትችሉ ከሆነ ፍሪ ቪፒኤን ተጠቀሙ። ግን ኢንቨስት ማድረግ የምትችሉ ከሆነ ግን ፔድ ቪፒኤን ተጠቀሙ። ፍሪ ቪፒኤን ስትጠቀሙ በጣም ላይክ በቃ ይሄ ላይን ላይ ባለ መደረግ ላይን ላይ ነው እየሄዳችሁ ያላችሁት። ምክንያቱም አካውንታችሁ ሊበላሽባችሁ ይችላል። የሀገር ውስጥ ቪው ሊመጣባችሁ ምናምን ይችላል። ግን በጣም በጥንቃቄ የምትጠቀሙ ከሆነ ፍሪ ቪፒኤን መጠቀም ትችላላችሁ። ብር ካላችሁ ኢንቨስት የምታደርጉት ላይክ ለወር፣ ለ3 ወር፣ ለአመት የምትገዙበት ቪፒኤን ካላችሁ እሱን ኢንቨስት ብታደርጉና ፔድ ቪፒኤን ብትገዙ በጣም ሪኮመንድ አደርጋችኋለሁ።
ከፔድ ቪፒኤን ልጀምርላችሁ። ምን አይነት ፔድ ቪፒኤን እንድንጠቀም ትመክረናለህ ለምትሉኝ ሰዎች እዚህ ጋር 3 ቪፒኤኖችን ላሳያችሁ እንድጠቀሙት። የመጀመሪያው የምመክራችሁ ኖርድ ቪፒኤን ነው። ኖርድ ቪፒኤን ፔድ ቪፒኤን ነው። ያው ፍሪ ቨርዥንም ቢኖረው ፍሪ ቪፒኤን አይደለም፣ ላይክ ፔድ ቪፒኤን ነው። ፔድ ቪፒኤን ነው ስንል አሁን ትኩረት አድርጌ እየሰራሁ ያለሁት ኦር እየነገርኳችሁ ያለሁት የዩኤስን ሰርቨር ማግኘት እንችላለን ወይ ወይም ሎኬሽናችንን ወደ ዩኬ መቀየር እንችላለን ወይ ከሚለው ጋር ነው። ከዚህ በፊት እንዳሳየኋችሁ እነዛ 7 ሀገራት ላይ የቲክቶክ ኢንተርናሽናል በቪው የሚከፍላን ሀገራት ላይ ሰርቨራችንን ለመቀየር ያመቸናል ወይ ከሚሉት አንጻር ነው ይህንን ቪዲዮ ይህንን ነገር እየነገርኳችሁ ያሉት። የመጀመሪያው ኖርድ ቪፒኤን ነው። ኖርድ ቪፒኤንን ላይክ ፔድ ነው። ብዙዎቻችሁ ዳውንሎድ አድርጋችሁ ስትሬት ፎርዋርድ ነው። ሰብስክሪፕሽኑን ለመግዛት ብዙ ስብስብ የሆነ ነገር የለውም። ብዙ ሰው የሚያስቸግረው ከሆነ እሰራላችኋለሁ ቪዲዮ። ኖርድ ቪፒኤንን መጀመሪያ እንድትጠቀሙት ሪኮመንድ አደርጋችኋለሁ፣ ፔድ ለመጠቀም የምታስቡና የምትፈልጉ ሰዎች። ሌላኛው ደግሞ ፔድ ቪፒኤን መካከል እናንተ ከፍላችሁ መጠቀም የምትፈልጉት ካለ ኤክስፕረስ ቪፒኤን ነው ሌላኛው። እዚህ ጋር የምትመለከቱትን ኤክስፕረስ ቪፒኤን መጠቀም ትችላላችሁ። ሶስተኛው ደግሞ እዚህ ጋር ሰርፍ ሻርክ የሚል አለ። እዚህ ጋር የምትመለከቷቸው ሶስቱን ማለት ነው። ኤክስፕረስ አለ፣ ሰርፍ ሻርክ፣ ከዛ ኖርድ ቪፒኤን አለ። ከነዚህ ከሶስት አንዱ መርጣችሁ ፔድ ቪፒኤን መጠቀም ትችላላችሁ ያለምንም ሳትሳቀቁ። ላይክ ሎኬሽናችሁን በስትክክል ቀይሮላችሁ መጠቀም ትችላላችሁ። ፍሪ ቪፒኤን ለምትጠቀሙ ሰዎች ደግሞ የትኛውም አይነት ፍሪ ቪፒኤን መጠቀም ትችላላችሁ። ማለት እናንተ የምትፈልጉት ሰርቨር ያለበት፣ ለምሳሌ እኔ የዩኤስ ስለሆነ የምጠቀመው ዩኤስ ወይም ደግሞ ዩኬ አድርጌ ነው ብዙ ጊዜ ቪፒኤን ኮኔክት ማድረገው እና ዩኬ ሰርቨር ያለበት ቪፒኤን ላይ ሄዳችሁ ብትጠቀሙ ችግር የለውም። እኔ ግን የምጠቀመው እንደምትመለከቱት ፒስፎን ነው የምጠቀመው። ላይክ ፍሪ ለሆነ ወይም አዳዲስ ሙከራዎችን ሳረግ መጀመሪያ እኔ በዚህ በፍሪው ቪፒኤን በፒስፎን የጀመርኩት ማለት ነው። ቲክቶክ አውቶሜሽን ላይ ከዚህ በፊት ቲክቶክ ላይ አይታችሁ እየመጣችሁ ላላችሁ ሰዎች የዛኔ ሳሳያችሁ በፒስፎን ቪፒኤን ኮኔክት አድርጌ እየሰራው የነበረውን ነው ያሳየኋችሁ። ስለዚህ አሁን እናንተ ምንም አይነት መነሻ ካፒታል ከሌላችሁ፣ ምንም አይነት ሌላ ኤክስትራ ስልክ ከሌላችሁ፣ በቃ ምንም ኢንቨስት ሳታደርጉ መጀመር ትችላላችሁ። ልክ ወደ ኢንተርናሽናል አካውንት የምትገቡ ከሆነ አንደኛ ሲማችሁን ታወጣላችሁ። ከዛ በኋላ ቪፒኤን ኮኔክት ታደርጋላችሁ። እንዳሳየኋችሁ ከፈለጋችሁ ፔድ፣ ከፈለጋችሁ ደግሞ ፍሪ ቪፒኤን ኮኔክት ታደርጋላችሁ። በጣም አድቫይስ ማድረጋችሁ ግን ፔድ እንዲሆን ነው። ፍሪ ሲሆን ብዙ መዋዠቅ ሊኖረው ይችላል። እንደጠበቃችሁት ላይሆንላችሁ ይችላል። በጣም ላግ ሊያደርግ ይችላል። በጣም ሊንቀራፈፍባችሁ ይችላል። ፔድ ሲሆን ግን እንደዚህ አይነት ነገሮች አይኖሩም። ስለዚህ ሲማችሁን ታወጣላችሁ። ከዛ ፍላይት ሞድ ስልካችሁን ታደርጋላችሁ፣ ቪፒኤን ኮኔክት ታደርጋላችሁ። ከዛ ወደ አውቶሜሽን ወደምትለቁበት ወይም ኢንተርናሽናል ኮንተንት ወደምትለቁበት ትገቡና ቪዲዮችሁን ፖስት አድርጋችሁ ትወጣላችሁ ማለት ነው። ይህን ስቴፕ በመከተል ኢንተርናሽናል ቪው ማግኘት ትችላላችሁ። በተጨማሪም ደግሞ ኢንተርናሽናል ቪው ለማግኘት የሚጠቅማችሁን እንደ ቲፕ የምጨምርላችሁ ከእናንተ ኮንተንት ጋር የሚሄዱ ሰዎችን እዛው ለምሳሌ እናንተ በፈረንሰኛ ከሆነ ቪዲዮን እያቀረባችሁ ያላችሁት በፈረንሰኛ የሚሰሩ ኮንተንት ክሬተሮችን ፎሎ አድርጉ። እዛው ከእናንተ ኮንተንት ጋር ሪሌትድ የሆኑትን የፈረንሰኛ ቪዲዮችን ፎሎ አድርጉ። የእነሱ ስር ኮመንት አድርጉ። ይሄም ደግሞ ከእነሱ ጋር ጥሩ ኢንጌጅመንት እንዲኖራችሁ ያደርጋል ማለት ነው። ስለዚህ ኢንተርናሽናል ቪው ለማግኘት እንደዚህ አይነት ቲፖችን መጠቀም ትችላላችሁ። እንደዚሁም ደግሞ ሌላ ተጨማሪ ቲፕ የምጨምርላችሁ ላይክ ከእናንተ ጋር አብሮ የሚሄዱ የዛ ሀገር ኮንተንት ክሬተሮችን ፎሎ እንድታደረጉ፣ ላይክ እንድታደረጉ፣ የእነሱን ቪዲዮዎች ሼር ምናምን ብታደረጉ፣ ሪፖስት ብታደረጉ፣ ትሬንዲንግ ሳውንዶች እንድትጠቀሙ። በየጊዜው ትሬንድ የሚሆኑ ሳውንዶች ይኖራሉ። እነዛን ሳውንዶች ብትጠቀሙ ለዛ ሀገር ላይክ አሁን ኢትዮጵያም ስትመጡ ኦር የሆነ ዓለም ላይም የሆነ ሀገር ላይም ስትሄዱ በየሀገሩ የሆነ ትሬንድ የሚሆን ሳውንድ ይኖራል። እናንተ ከምትሰሩት ኮንተንት ጋር የሚሄድ ትሬንዲንግ የሆነ ሳውንዶችን ብትጠቀሙ ሞር የዛን ሀገር ኦዲየንሶች ታርጌት ያደረገ ቪዲዮ ይደርስላችኋል ማለት ነው። እንደ ተጨማሪም ደግሞ ሰብታይትሎችን ብትጠቀሙ ለምሳሌ የምትሰሩት ታርጌትድ ኦዲየንስ ሳውዲ አረቢያ ከሆነ ወይም ደግሞ የአረብ ሀገራት ከሆነ ሰብታይትላችሁ አረብኛ ቢሆን፣ እንደዚሁም ደግሞ አሁን ፎከስ አድርገን ግን እየሰራን ያለ ነው ዩኤስ ላይ እና ዩኬ እንግሊዝ ላይ ምናምን ያሉ ሰዎችን ስለሆነ ፎከስ አድርገን መስራት የፈለግነው የምትጠቀሙት ሰብታይትል እንግሊዝኛ ብቻ ቢሆን፣ በፍጹም አማርኛ ወይም ደግሞ ሌላ ቋንቋ ባትቀላቅሉ። በተለይ ደግሞ እንደዚህ የቲክቶክ
ክሬተር ሰርች ኢንሳይት የማይሰራበት ሀገር ላይ ወይም ፓርትነር ያልሆኑ ሀገራትን የሚናገሩትን ቋንቋ ባትቀላቅሉ ጥሩ የሆነ ኢንጌጅመንት ልታገኙ ትችላላችሁ። እንደዚሁም ቪዲዮ ስትለቁ ትልቁ ቁልፍ ነገር ደግሞ ቪዲዮ ስትለቁ ቢያንስ በቀን ከ3 እስከ 5 ቪዲዮ ብትለቁ ከቻላችሁ እኔ አድቫይስ ማድረጋችሁ ቲክቶክ ላይ በቀን 10ም 20ም ቪዲዮ ልቀቁ። ቲክቶኩን ማጨናነቅ ነው ያለባችሁ። በዚህ ነገር ላይ ሁለት ሳይዶች አሉ። የመጀመሪያው ኳሊቲ የሆነ ቪዲዮ መልቀቅ፣ በሳምንት 2ም በሳምንት 3ም ቢሆን ኳሊቲ የሆነ ቪዲዮ መልቀቅ የሚባል ነገር አለ። በሱም እስማማለሁ። ግን እናንተ እንደ ጀማሪ ቅድም እንዳሳየኋችሁ ምሳሌ ክሊፕ እያደረጋችሁ ከሆነ የምትለቁት ወይም ደግሞ የሰውን ኮንተንት ኤዲት እያደረጋችሁ ከሆነ የምትለቁት እናንተ በቀን ከ3 እስከ 5 ቪዲዮ የግዴታ መልቀቅ አለባችሁ። በአጭር ጊዜ ቻናላችሁ ቫይራል እንዲወጣ ብዙ ሰው ጋር እንዲደርስ እና ብዙ ፎሎወር ለማግኘት በጣም ብዙ ቪዲዮ መልቀቅ አለባችሁ። የቲክቶክን አልጎሪዝም በጣጥሳችሁ ነው የምታልፉት እንደዛ የምታደርጉ ከሆነ ማለት ነው። ከዛ ደግሞ የምትለቁበትን ሀገር ወይም ደግሞ የእናንተን ታርጌትድ ኦዲየንስ የሚበዛበትን ሰዓት ሪሰርች መስራት ይኖርባችኋል። ለምሳሌ ዩኤስ ላይ ከሆነ የእናንተ ታርጌት ኦዲየንስ ያለው ከ8 ሰዓት እስከ 11 ሰዓት ባለው በእኛ ሀገር ማለት ነው ከ8 ሰዓት እስከ 11 ሰዓት ባለው ሰዓት ብትለቁ አሪፍ ነው የሚባል ሪኮሜንዴሽን አለ። ይህን ደግሞ እናንተ የራሳችሁ ሪሰርች መስራት ትችላላችሁ። እነዚህም ማድረጋችሁ ቲክቶክ ላይ ብዙ ፎሎወር እና ብዙ ቪው እንድታገኙ ይረዳችኋል ማለት ነው። እንደዚሁም ደግሞ እንደሌላ ተጨማሪ ቲፕ የምጨምርላችሁ ቪዲዮ ስትለቁ የትኛውንም ቲክቶክ ላይ የምትለቁትን ቪዲዮ በጭራሽ ድሊት እንዳታደርጉ። ኢቭን ቪዲዮ ልክ ራሱ ካልሆነ ፕራይቬት አድርጉት ወይም ደግሞ እናንተ ብቻ እንድታዩት አድርጉት እንጂ ቲክቶክ ላይ ቪዲዮ ከለቀቃችሁ በኋላ ጭራሽ ቪዲዮ ድሊት ማድረግ የለባችሁም ማለት ነው። ስለዚህ ኢንተርናሽናል ቪው ለማግኘት እነዚህን ፖይንቶች ብትጠቀሙ እንደ ጀማሪ ኢንተርናሽናል ቪዎችን ማግኘት ትችላላችሁ። ግን አሁንም ሪኮመንድ ማድረጋችሁ አዲስ ነገር ለማወቅ በጣም ዲጋውት ማድረግ አለባችሁ። አሁን እኔ ነገርኳችሁ እንደ መነሻ ሀሳብ በጣም ይጠቅማችኋል። አሁን ይህን ቪዲዮን እዚህ ድረስ እየተመለከተ ያለ ሰው አሁን የኔን ቪዲዮ አጥፍቶ ሄዶ ኢንተርናሽናል ኮንተንቶችን ሰርች ማድረግ እና ኢንተርናሽናል ኮንተንት ራሱ አካውንት ከፍቶ መስራት መጀመር ይችላል ማለት ነው። ፋይናሊ ደግሞ ወደ መጨረሻው ፓርት ስናልፍ ወይም ደግሞ ወደ ፔመንት ሜትዱ ስናልፍ ፔመንት ሜትዱ ሀገራችን ላይ በጣም ብዙ ሰዎች ያሉት በፔፓል ነው ሪሲቭ የሚያደርጉት። ልክ ነው። ትክክለኛው ሜትድ በፔፓል ነው። ልክ የሰራችሁትን ዶላር የምታወጡት በፔፓል ነው። ነገር ግን አንዳንድ ቦታዎች ላይ ሰርች ሳረግ በፔፓል ብቻም ደግሞ ሳይሆን በፔነርም እንደዚሁም ደግሞ በዋይዝም ማውጣት ይቻላል። ስለዚህ የምትሰሩትን ገንዘብ እናንተ ብቻ ሞኔታይዝ ሆናችሁ ገንዘብ ለመስራት ያብቃችሁ እንጂ ፔፓልም እንደዚሁም ደግሞ ዋይዝ እና ፔነር አሉ። ከነዚህ በአንዱ መርጣችሁ ማውጣት ትችላላችሁ። እናንተ ራሱ የአካውንት ባይኖራችሁ እኔን በውስጥ ኢንቦክስ ኮንታክት አድርጉኝ። የፔፓል ዊዝድሮ የሚያደርጉላችሁ ሰዎች ጋር አገናኛችኋለሁ ማለት ነው። በጣም ሴፍ በሆነ መንገድ እናንተ የሰራችሁትን መኒ ቀጥታ ዲፖዚት ማድረግ ትችላላችሁ። ብቻ እናንተ ሞኔታይዝ ሆናችሁ ገንዘብ መስራት ጀምሩ። ከዛ በኋላ ያለው ስቴፕ ገንዘቡ አካውንታችሁ ላይ ይምጣ። የእናንተ ቲክቶክ አካውንት ላይ ይኖር እንጂ ከዛ በኋላ ያለው ምንም አያሳስብም ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ይሄ ቪዲዮ ከጠቀማችሁ ሰብስክራይብ እንድታደርጉ እንደዚሁም ደግሞ ቪዲዮ ላይክ እንድታደርጉ፣ ይሄ ቪዲዮ ደግሞ ለብዙ ሰዎች ሊጠቀም ስለሚችል ላይክ፣ ሼር እንድታደርጉ፣ በቪዲዮ ላይ ደግሞ ያላችሁን የትኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ኮመንት ሴክሽን ስራ አስቀምጡልኝ። ስፔሲፊክሊ ደግሞ እንድሰራበት የምትፈልጉትን ቪዲዮ ካለ ከቲክቶክ አውቶሜሽን ጋር ተያይዞ እሱንም ኮመንት ላይ ጻፉልኝ። ለእያንዳንዳችሁ እንደቻልኩት መጠንና እንዳወቅኩት መጠን የምመለስላችሁ ይሆናል። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።